ገና ልብስን አውልቀህ ወደ መጠመቂያው ስትደርስ ያለው ፍርሃት ማለት ስሉስ ቅዱስ በመንበር ቁጭ ያለ ነው የሚመስለው። የመጨረሻ ሰዓት ያለን ፍጻሜ ሲመጣ የሚነፋው መለከት ነው እኔ ያየሁት። የቀመላክ ቅዱስ ሚካኤል በጦር የወጋው አጋንንት የለም የጆሮ ተመስ ጆሮ እንደዚህ ሆነ፣ ግንባሩ የተሸበሸበ፣ አፍንጫው በጣም ይቀጥን፣ እጅግ በጣም ጥቁር፣ ጥርሱን ያገጣ አያለ እኔ ጋር ደርሷል። በመስኮቶች ከፍል ወረጅ ይለኛል። ወረጅ ምን ትሰሪያለሽ? ተስፋ ቢስ ነሽ ይለኛል። አለለውም እኮ አላኝ ወልደሻል ምን ይሰሩልኝ ዓለም ከንቱ ናት ያስብልኝ እና እጅግ በጣም ሽቅርቅርና ዛሬ የለበስኳት ልብስ ነገ አልለብስም። በሌላ ጊዜ ደግሞ እንደዚሁ እባብ ነው የሚያወራኝ። አንቺን ሳልሰራልሽ አንቺንማ ሳልሰራልሽ አለቀሽም ይለኝ። እኔ በድፍረት ባይመጡ በተለይ ሌላ እምነት ተከታዮች ምን ያመጣል ምንድነው ሐሰት ነው በመንጥስ የሆነ ነገር ተደርጎ ነው የሚሉት አፋቸውን ቢቆጥሙ መድኃኒዓለም ይሄ የሚያንኳኳው መድኃኒዓለም እጅግ በጣም ፊቱ ያበራል፣ እንደ ፀሐይ ያበራል። ይሄ በዙሪያ በአናቱ ዙሪያ ያለው የብርሃን አክሊሉ ይታየኛልና አንገቱን እንደዚህ ወደ ግራ እንዲዘንብል አድርጎ እያየኛ ያዋለሁ። አንገቱን ይደፋ እመቤቴ አድራጅኝ የሚጨቆነኝ የሚደበድበኝ ነጋክ ብቻ የምፈታው እንደሆነ አደራሽን እመቤቴ። እንግዲህ አንተ ውርደቴን በሞገስ ሸፈንከው፣ አንተ ጉንበስ ባልኩበት ሰዓት አንተ ቀና አረከኝ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ከኔ ጋር ህልዋ እንዳለው ከዛ ምን ያህል ልጆች እንደሚወልዱ ኢቭን ልጆቼን ሁሉ እዛ ነው ህልም ያየሁት። ምን ያህል ልጅ እንዳለኝም እዛ ይችላል። ረጅም ጊዜ ስለሆነም የረሳዎቹም አሉ። ከዛ ደነገጥን። እኔ አልኩት ስንጋባ ግን ድግስ አልፈልግም፣ ወይ አልፈልግም፣ ቆሜም ጉልበት መስመውም የሸኘኝም ሰው የለኝም። እናቴም አባቴም ማብራን ናት። በቃ ይከፋል። እናት ቦታ እናት፣ አባት ቦታ አባት እና ተመረቀ ስትወጣ ነው ደስ የሚለውና አይ እኔ ያው ሂውጅ ቤተሰብ ነው ያለው እሱ። አይ አባቴም እናቴም እንደዚህ ፈልጋል መጀመሪያ ነው ማስረዳ አልደግስም። ከዛ ለዛ ሄድን። ጥር ባለች ፕሮግራም ሰው በሚገርም ሁኔታ በሚደንቅ ሁኔታ አብረን መኖር ጀመርን። ስንኖር ደግሞ በጣም ትንሽ ቤት ውስጥ ነው እንደነበርንበት ሁኔታ ትልቅ ነው። ሰው ሲያስብ ኑሮን ሲመሰርት አይደለም ሚስጥሩ። ዋናው አንተ እንዴት ነው የምኖረው? ከእግዚአብሔር ጋር ነው የምኖረው ወይስ በሀብትን መሰረት አድርጌ ነው የምኖረው? ጋብቻችሁ የተፈጸመ ጋብቻችን ደግሞ በመስኪያ ይዙና መድኃኒዓለም 6 ኪሎ ያለው በስርዓተ ቁርባን እሺ ተጸናና አላየ። ይሄ ሆኖ በትዳር ላይ ስትኖር ደግሞ እጅግ በጣም አስፈሪና ከባድ ፈተናዎች ደግሞ አሉ። ከጊዜው የበለጠ ካሁን ከነበርክበት የበለጠ ህይወት ቻሌንጅ ታደርጋለች። ኪራይ ቤት ትኖራለህ፣ ልጅ ይመጣል፣ እድገት ትፈልጋለህ፣ ለውጥ ትፈልጋለህ። ያንን ሁሉ መጥነ ትኖራለህ። እንደዛ ሆኖ ከሰው ቤት እያለን በመኖር ሰዓት ብዙ የገጠሙን ቻሌንጆች አሉ። ህይወቴን እስከ ማጥፋት የፈለኩባቸው ቻሌንጆች ነበሩ። ግን እግዚአብሔር ምን አረገ መሰለ? አስታውሳለሁ የሰማዕቱ ቅዱስ ጊዮርጊስ ፒያሳ ጊዮርጊስ ነው ሁሌ እኔ የማከብረው እና ሰማዕቱ አልኩት ያለ እናት ያለ አባት እንግዲህ አሳድገኸኛል፣ ጠብቀኸኛል። ሁሌ ደግሞ አላየ በዚህ መሃል ምን ያለው መሰለ? ካንገት በላይ በሬ ካንገት በታች ሰው ሁሌ እኔና ባለቤቴን ያሳድደናል። ሁሌ ያሳድደናል። ደግሞ አሁን ያለው ፈተና ሁሌ ያሳድደናል። ይህ ነገር ምንድነው? እና እቺ ተከናነበች ሴት እቺ ብቻ ግን አይለይም ፊቷ። እስቲ ተነካቸውና ትላለች ሁሌ በህልሜ በተደጋጋሚ እና እንደገና ላይ እዛ ጻድቃኔ ማርያም ያለው
ከማያቸው ህልሞች አንዱ ባለቤቴ አንድ እግሩ ያነክሳል፣ ሁሌ ያነክሳል። ይሄን ሳስተረጎም እጅግ በጣም በትዳራችሁ ላይ እጅግ በጣም ፈተና አለ፣ ትወጡታላችሁ። ከባድ ፈተና ግን ልጅ ጽኚ በርቺ ብሎ አባቶች ይሸኙኛል። እውነትም እንደተባለው እጅግ በጣም ምን ባልኖርኩ ምላቸው ፈተናዎች የገጠሙኝ አሉ። የምስራች እንኳን ደስ አላችሁ። በጉጉትና በናፍቆት ሲጠበቅ የነበረው የደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት መንፈሳዊ ጉዞ ተጀመረ። መነሻ የካቲት 25፣ መመለሻ መጋቢት 4 ወይም በፈረንጆች አቆጣጠር መነሻ ማርች 4 መመለሻ ማርች 13። ቀድማችሁ ለመመዝገብ በ0954 777779 በ0969 777778 ላይ ቀድማችሁ መደወል ትችላላችሁ። በአካል መጥታችሁ ለመመዝገብና ትኬት ለመቁረጥ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መምጣት ትችላላችሁ። ምዝገባው የሚጠናቀቀው የካቲት 19 ነው። ቀድማችሁ ሳይሞላ ተመዝገቡ። ከኛ ጋር ተጓዙ። የበረከቱ ተካፋይ ሆኑ። መልካም የጉዞ ዝግጅት ይሁንላችሁ። በጣም ከባድ ነኝ አይደለሁም ብዬ እስከምል ድረስ ብዙ ፈተናዎች ገጥሞኛልና እዛ በቃ ትምህርቴ መቀጠል አለብኝ፣ መማር አለብኝ። ስማር ደግሞ በርትቼ መማር አለብኝ ብዬ እግዚአብሔር ይመስገን የባለቤቴ ቤተሰቦችም ልጄን የመጀመሪያ ልጄን ወልጄ ማለት ነው ትንሽ አራስ ማለት ነው ያኔ ያዙልኝ ለነሱ ነው ትቼ የሚሄደውና ከዛ ላይ አንዳንዴም ሳይመች ሲቀር ደግሞ እኔም እያያዝኩ እየሄድኩ በሚገርም ሁኔታ ትምህርቴን ጨረስኩ። ጌታ ሆይ በጣም ትምህርት እወዳለሁ እና በትምህርት አባቴ የሚያስበኝን ደረጃ መድረስ ፈልግ ነበር፣ ግን ባይሳካም ከብዙ ቤት ጥቂቱ እግዚአብሔር ሰጥቶኛልና ጌታ ሆይ አልኩት። ከዛ ፈተና ጋር የሚያያዝ ጭንቀት ነበረብኝ። መማር አለብኝ፣ ተምሬ ሰው መሆን አለብኝ፣ ሰውኜ መቆም አለብኝ፣ ቆሜ ደግሞ ለብዙ ሰዎች መድረስ አለብኝ። እውነት ይኗለኝ ከልጅነት በቃ የሚታይ ማን ነው አለኝ። በቃ ሰውኜ ላግባም አላግባም በቃ የሆነ ነገር ኖሮኝ እንደኔ የተቸገሩ እውነት ይኗል እስቲል ማለት ነው። በር ዘግቶ ብዙ የሚቸገሩ ሰዎች አሉ፣ ብዙ የሚገጥሙኝ ሰዎች አሉ። ግን ከኔ አልፌ ለሰው መትረፍ ስለማልችል ብቻ እያዘንኩ ማልፋቸው ሰዎች አሉና ትልቅ ሰው ሆኜ የሆነ ነገር ኖሮኝ በቃ ድሃ መርዳት ስፔሻሊ እናት አባት የሌላቸውን በቃ ሰፖርት ማድረግ በየቤቱ እግሬ ደረሰው ብዬ እመኛለሁ። እና በቃ መማር እላለሁ። ህይወት እንደምታየው ነው። አንተ እንደምትጠብቀው ሰው እንደማትጠብቃ ነው የምታገኛት። እና እመቤቴ ተምሬያለሁ። እንግዲህ እመቤቴ ውጤት አልባ አታርጊ። ቤት ውስጥ እኔ ሰራተኛ ያው ፍቃዴ አይደለም ያለ ሰራተኛ ቤቴንም ልጄንም ማኔጅ ማድረግ ከትምህርቴን ሄዳ ማታ ስመጣ የምሰራውን ስራ እግዚአብሔር ይስጣቸው የባለቤቴ ቤተሰቦችም በጣም ሰፖርት አድርገውኛል። እና እንድማር አንዱን አስተዋጽኦ ያደረጉት ልጄን ባይዙልኝ መማር አልችልም። ያው ልጅ ስትል ትቀራለህ ቤት ውስጥ ማለት ነው። እዛ ተምሬ 2009 የጨረስኩ ጌጅ ኮሌጅ ማለት ነውና እዛም ያውቃሉ፣ ዳይሬክተሩም ያውቀኛል፣ ተማሪዎችም የኔ ባቾች ያውቃሉ። በጣም ጎበዝ ተማሪ ፉት ነው ማድረገው ትምህርት እውነቴን ነው። እና አንዳንድ ነገሮች ደርሶ አለመሳካት ጀመረ። ህይወት ደርሶ አለመሳካት ጀመረ እና 2009 ላይ ባለቤቴም ስራ ስላልፈቀዱለት እህቶችም ሳይመቻች ቀርቶ ብቻዬን ነው። በፊትም ብቻዬን ነው ስቲል ያን ሰዓትም ብቻዬን ነውና ግራጁዌሽን ቀኔ ነውና ሄድኩ። ሲሄድ ፕሮግራሙ ተጀመረ። ረዘመብኝና እዚህ መገናኛ ነው ግራጁዌሽን ነበር። ረዘመብኝና እጭ በቃ አሁን ልውጣ እንዴ በቃ ልግባ ወደ ቤቴ ብዬ ልወጣ ስል ከኋላ ነው የተጀመረው ደረጃ ሲጠራ ማለት ነው። ልክ እየተጋፋው መሀል ላይ ደርሻለሁ። ከአዳራሹ ልወጣ ከጌጅ ኮሌጅ በሴክሬታሪያል ሳይንስ 3ኛ ደረጃ ይዛ
ያለፈችው ቤተልሔም ሚልኪያስ ተሬሳ ሲል ከጭንቅላቴ እስከ እግሬ ስንጥቅ ነው ያልኩት። በቃ መድኃኒዓለም ነው ቃል ነው። አባቴ አትተወኝ ጌታውን በቃ አደራህን እላለሁ ሁሌ። እኔ ብዙ ነው የምጠብቀው፣ ግን ቢሆንም እግዚአብሔር በምችለው ሰጠኝ፣ በሆንኩት ሰጠኝ እና በጣም ነው የደነገጥኩ። ጌታ ሆይ አንተ ውርደቴን በሞገስ ሸፈንከው፣ አንተ ጉንበስ ባልኩበት ሰዓት አንተ ቀና አረከኝ። ጌታ ሆይ ምስኪን ነው መድኃኒዓለም አባቴ አሁንም አልተውከኝማ። በዕለተ ቀን ደግሞ በሞገስ ሸኘኝ ብኝ እያለቀ ማድረግ የለብሽ ነው ወደ ቤት የገባሁትና ስትገባ ደግሞ እናትና አባት ስታጣ ደግሞ የምታስበውን ስሜት አስበ። እጅግ በጣም አባቴ በጣም ጎበዝ ተማሪ ይወዳልና ኢቭን ራሱ አናኝ ትምህርት ቤት ሲሄድ ሽፍት አለው። በፊት ስንማር ከሰዓት የጧት እየተባለ ነው የምንማረው። ከሰዓት ፈረቃ ኮንኩኝ አባቴ ሰዓት ይይዝልኛል። ከዛ ሰዓት አሳልፌ ከገባ ገረፍ ነበር እና ጓደኛ አላውቅም። ወጥቼ የሰፈር ልጅ ጋር ምናምን ጨዋታ አላውቅም። እቤት ውስጥ ነው ያደግኩት። ሰው አላውቅም። ለደቂቃ እንኳን ወጥቼ ከተጫወት ገረፋለሁ። ስለ ክፋስን በቃ ልጅ እንዳይበላሽ አጓጉል ልጆች ጋር እንዳይገጥም የሚል አመለካከት አላቸው እናቴም አባቴም። እና እናቴ ደግሞ ቤት ውስጥ ከትንሽ ጀምሬ ጥጥ መፍተል፣ መፈልቀቅ፣ ማባዘት፣ ዳንቴል መስራት፣ ጥልፍ ስትጠልፋ ያለው ጥጥ ስትፈትላ ያለው እና ያ የእሷ ህይወት አላኝ። እህቶቼ ማደጉ ሆኖ ሁሌ ሰው አይረዳማ። ያኔ ባልኩ ሰዓት ላይ ጥጥ ፈትላለሁ፣ አምጥቻቸው ጥጥ ፈትላለሁ። ጥጥ ፈትዬ ደግሞ ልቃቂቷን ሄጄ እሸጣለሁ። እናቶችን እከተላለሁ። እንደገና የሰው ቤት አጸዳለሁ፣ የሰው ፀጉር እሰራለሁ፣ ዳንቴል እሰራለሁ፣ ጥልፍ ጠልፋለሁ። እህቶቼ እንዳይቸገሩ የት ሄደሽ መጣሽ ሲሉ ትርፍ ሰዓቴን እኮ ነው አለኝ። አባቴ መስሪያ ቤትም እሰራለሁ፣ ትርፍ ሰዓቴንም እሰራለሁ። ሳይራቡ ሳይጠሙ እንዲራቡ ሲጠሙ ማየት ስለማልፈልግ ነው። እና ተደብቄ ደግሞ እንጦጦ ማርያም እንጦጦ ጫካ እግዚአብሔር ይመስገን አሁን እነቴን የብዙ እናቶች የብዙ ጓዳ የብዙ ዩኒቨርሲቲ ተማሪዎች የብዙ አሁን ዶክተሮች ብትል ኢንጂነሮች ብትል እጅግ በጣም ትልልቅ ቦታ የደረሱ ሰዎች አሉ። እናታቸው ወይ እህታቸው ወይ የሆነ ቤተሰባቸው እንጦጦ ማርያም እንጦጦ ጫካ ቅጠል ለቅመው እንጨት ሰብረው ያሳደጓቸው። እግዚአብሔር ደግሞ የነዛን እናቶች የኔንም የባሪያውንም እውነቴን ምስጋና አይቶ እግዚአብሔር እንጦጦ ጫካ አሁን ሞገስ ኖሮት የብዙ ጓዳ ሸፋኝ ነበር። እንጨት ዛላ ቅጠል አለ ርጋፊ ዛፍ ርጋፊ ለቅመን ጭራሮ ለቅመን ዛፍ ላይ እንደ ጦጣ ነው የምወጣው። ወጣና እንጨት ጭራሮ ቅንጥስ አድርጌ እናቶች ያስሩ በጀርባ ተሸክመው በሌላ መንገድ ነው የሚያጠኝ ሰው እንዳይ ተደብቄ ያችን ደግሞ የሆነ ቦታ ከእናቶች ጋር ተከትዬ ጭራሮን ሽጬ ያችን ቅጠል ሽጬ ከዛ ያኔ 10 ብር ብርቅ ነው። 10 ብር በጣም ብዙ ነው። 90ዎች ውስጥ ያችን ሽልጦም ሽምብራም ቆልተን አሹቅ ባቄላ ያለውን በሻይም ቢሆን በምን ቢሆን አብረን ከጎረቤት ጓደኞቼ ጋር እህቶቼ አይደሉም ከጎረቤት ልጆች ጋር አብረን ተቋድሰን ነው የምናሳልፍ የነበረ እና ያንን ስለማቅ እኔ ተቸግሬ አድጌ እኔ ብዙ ላይፍ አልፌ ደግሞ ዛሬ ጌታ ሆይ አቁመኝና ብዙ ድሆችን ልርዳ ብዬ እለምነዋለሁ እግዚአብሔርና እግዚአብሔር ደግሞ ከትምህርቴ ማጎልሴን 12 ጨርሼ ትቼዋለሁ ወይም 10 ጨርሼ አቁሜያለሁ የሚባል ነገር አልወድም። አረ መማር ህይወት ናትና እዛ ላይ አቁም ከነ ማረጌ ከነ ኒሻኔ ቅዱስ መድኃኒዓለም በሞገስ ወደ ቤት ይሸኝ። ከዛ ደግሞ እያለ በዛ ፈተና ውስጥ ደግሞ ሁለተኛ ልጅ ደግሞ እግዚአብሔር ሰጠኝ። የመጀመሪያ ልጅ ሲወለድ ባለቤቴ አስቦ ታይቶት የማያውቀው እድገት ነው ያገኝ። እድገት ላይ ሁለተኛ ልጅ ሲመጣ ደግሞ እግዚአብሔር ደግሞ አንዱ ሲመጣ ሌላ ስታስብ እግዚአብሔር ደግሞ እዚህ ይገኛል። ምንድነው ጌታው እባክህ በሰው ቤት አታንገላታኝ ጌታዊ ልጆች አይሳቀቁ። እኔ ያለ እናት ያለ አባት በሰው ቤት አድጌያለሁ ተንከራትቼ ኖሬያለሁ። ደግሞ አሁን ልጆቼ ደግሞ የኔን እንዲኖር አልፈልግም። እባክህ ጌታዊ እለው ነበር እና
እግዚአብሔር ደግሞ ረድቶን ሳናስበው 2012 አይ ቲንክ መጋቢት 27 አካባቢ እጣ ወጣና ከዛ እጣዎች ውስጥ ለባለቤቴ ነው እጣ የወጣውና ከዛ የካቲት 23 ሰማዕቱ ቅዱስ ጊዮርጊስ ሄጄ ጊዮርጊስ ነው ያልኩት። እያዩት ያለውን ፈተና ታያለ፣ እየደረሰብኝ ያለ መከራ ታያለ። ሰማዕቱ ቅዱስ ጊዮርጊስ እባክህ ቤት ስጠኛል፣ ሰማዕቱ ቤት ስጠኝ፣ ለምን የእናቴ ታቦት እኔ ኃጢአተኛ ነኝ፣ ግን ሰማዕቱን ያውቃለሁ አንተ እንደሆንክ ከኔ ጋር ያለው ያው ሳድቅ ማሹር ሲሆን ነው ጊዮርጊስ እንደሆነ ያወቅኩት። ያ ሕፃኑ ልጆኝ 90ዎቹ ሙሉ የሚታየኝ እሱ ግን አረብ ሀገር ሂጂ ስመጣ ተስፋ መቁረጥ፣ ራስሽን አጥፊ አጥፊ ጥፊ ጥፊ ሙቺ ሙቺ ነው የሚለኝና ያህል መጠፍ እዛም ማየት መብራንም ጠፋችብኝ። እንደ ሰው ተመሰለው ማየትም ጠፋችብኝ። ከዛ ጻድቃኔ ማርያም ሂጂ ስመጣ ነው የተመለሰኝ አያቸዋለሁ ብዙ ነገር ያለውና ከዛ እግዚአብሔር ይመስገን የካቲት 23 የዓመቱ ጊዮርጊስ እጅግ በጣም ከፍቶኝ አንድ ፎቶ አንቺ እባክህ ይሄን ፊቴን አንሳኝ አልኩ። ለባለቤቴ ዛሬ ይሄ ፎቶ ትንግርታለሁ፣ አንድ ቀን እነግርሃለሁ፣ ዛሬ ነው የምነግርህ ለሱ ትንግርታለሁ። ይሄ ፎቶ ትንግርታ አንድ ቀን ነው የምነግርህ ለሁሉ ላስታውስ ይችል ይሆናልና እዛ መጋቢት 27 አይ ቲንክ ባልሳሳት እጣ ወጣል። እግዚአብሔር ይመስገን ብዙ ነገር አለፈ፣ ብዙ ነገር ወጥቼ አሁን የራሴ ቤት አለኝ እና አላየ አሁን ደግሞ ኦልሞስት 8 አመት አካባቢ ይሆናል። ደግሞ አሁን ይሁን ህመም አላውቅም። እኔ እንደነገርኩ አንድ ቀን ታመን አናውቅም። ቤት ውስጥ ራስ ምታት አላውቅም። ጉንፋን እንኳን ሰው ጉንፋን እንዴት ነው ጉሮሮ እንዴት ነው ድምፁ ሰው የሚዘጋው ብዬ ጉንፋን የያዘው ሰው ቀና ነበር። ህመም አላውቅም። ህመም ካለማወቅ የተነሳ ማለት ምንም አላውቀው ስሜት መታመም ጀመርኩኝ እና ባለቤቴ ደግሞ ማለት ነው ላይ እጅግ በጣም ለሰፈር የከበደ ወጣ ይሶ ያንግ በጣም ወጣት ነውና በጣም ትሁት ከእግዚአብሔር እመቤቴ እንደው እንግዲህ ሰጠሽኝ ከሰጠሽኝ እንደው ቅስቅስ ያለ አንገቱን ይደፋ እመቤቴ አድራጅኝ የሚጨቆነኝ የሚደበድበኝ ነጋክ ብቻ የምፈታው እንደሆነ አደራሽን እመቤቴ እንግዲህ እኔ ሳልሽ ሰጠሽኛል እላለሁ። ራሱ እንደማቀው ሰው እንዳየሁት ሰው መልኩም እሱ ባህሪም እሱ ኑሮም ደግሞ ከእግዚአብሔር እኔ ካሰብኩት በላይ እግዚአብሔር አደረገና አሁን የሰማዕቱ ቅዱስ ጊዮርጊስን የጻድቃኔን ጨረሱ። የሰማዕቱ ቅዱስ ጊዮርጊስን ደግሞ ነገር የምፈልገው አሁን ሳላስበው ማለት ነው ዝም ብሎ ሰውነት ይደነዝዛል፣ እጅ ይደነዝዛል፣ ጭንቅላቴ ይደነዝዛል፣ ይጮሃል። አልነግረውም ለባለቤቴ አልነግረውም እና ምን ችግር ቢደርስብኝ አልነግረውም። ማስጨነቅ ነው በችግር ደግሞ እንደገና ደግሞ እዚህ መጥቼ ደግሞ እሱ ላስጨነቅን አልነግረውም እላለሁ እየቻልኩ ማላቃቸው ይሄ ግሬ ስራመድ ማለት አየር ላይ ተራመድኩ ይመስለኛል። ጭንቅላቴ ቀፎ የሆነ ይመስለኛል እና እያየሁ አላይህም እያየሁ ያለህ አትመስለኝም እና ማላቃቸው አዳዲስ ስሜቶች ይመጡ ጀመረና እሰራለሁ አልይዘውም። እጅግ በጣም ስሰራ በጣም ጎበዝ ነኝ አለኝ። ባሌንም አላስቸግርም፣ ባለቤቴንም ጎበዝ ነው፣ ለቤቱም አያንስም። ግን ለምን አልሰራም? ተምሬያለሁ፣ ወጣት ነኝ፣ ለምን አልወጣም? የምን የቤት ነው ብዬ ነው የምወጣው። ከሰል ቸርችራለሁ፣ ቦንዳ ልብስ ሸጫለሁ አላየ። በቃ ማልሰራው ስራ አይናቅም፣ ማልሰራው ስራ የለም። ግን ቤቴ ብቀመጥ መኖር እችላለሁ አይደለም። እኔ ቆሜ ደግሞ ማለት ነው ገና ያልቆሙ በጣም ምስኪኖች ሰዎች አሉ። ደግሞ እግዚአብሔር እንደሚመልስልኝ ያውቃለሁ ማለት እጄን ሞልቶ ደግሞ ብዙ ደዎችን መርዳት እንደምችል ደግሞ አምናለሁ፣ በጣም አምናለሁ። ብዙ ሰው የሚለኛል እንዲህ ምንድነው ኤክሰስ ሄደሽ ለሰው መጨነቅ ለሰው ማሰብ ምንድነው?
በኋላ ራስሽ አትኖሪም ይለኛል። ግን ትናንት የኖርኩበት ህይወት ትናንት የኖርኩበት ኑሮ ዛሬን እንዲህ እንደሆነ ያደርገኛል ማለት በቃ ችግረኛ ብረዳ ደስ ይለኛል። እና አላየ የህመም ደግሞ እየባሰ መጣ ማለት ነው። ቤቴን እንደጣል አደረገኝ በቃ ኮምፕሊትሊ አላየ ስፔሻሊ የኔ የስራ ቦታ ማለት አያት 49 ሳይት 4 አካባቢ ነው እና ብዙ ሲያቀኛል እጅግ በጣም ደጋግ ወጣቶች አሉ፣ በጣም መልካም ወጣቶች አሉ፣ በጣም መልካም ጎረቤቶች አሉ። እጅግ በጣም እንድሰራ ሳይፈልጉት እንኳን ከኔ ላይ የሚገዙት እቃዎች አሉ እኔን ለማበረታታት ማለት አይዞሽ ማይለኝ የለም አላየ እና ጓደኛዬ ቦርሳዬ ናት፣ ዘንቢሌ ናት ጓደኛዬ ማለት በቃ በዘንቢሌ ከቤቴ ማዘጋጃጀውን አዘጋጅ ሱቅ እሄዳለሁ፣ እሸጣለሁ፣ ወተት ቅቤ እነዚህ መሳሰሉና ፋስት ፉዶችን እሰራለሁ። እና አላየ ምን ልመሰል እንዴት ልገልጸው ማልችላቸው በተለይ ትናንትና የተደረገልኝ ነገር እኔ ልነግር አልችልም። አላየ ጥያቄዎች ናቸው የተመለሱልኝ። በተለይ መብራን አልኳት እንዴ ትዳር ሰተሽኝ አልኳት። እኔ ሰውም ብዙም እንዳናልፈው እያለፍነው እንዳንመጣ ወደ ትናንቱ ስለደረስሽ በርሜል ቅዱስ ጊዮርጊስ መቼ ነበር የሄድሽው? መጋቢት 21 ምንድን ነበር የሄድሽበት ትልቁ ጥያቄሽስ? እዛ የነበረሽን ቆይታ ትለጩ? ይሄ አሁን ያልኩ ነው። ይሄ ያልኩ ኦልሞስ ወደ 8 አመት ሆኖኛል። ይሄ ህመም ሲሰማኝ ለዛ ነው ወደ ሰማዕቱ ልመጣ ነው። ስቴፕ ስላለ ከመሀል ብነግር አይገባም አያስተማሪም አይሆንም። እና እየታመምኩ መጣሁ። ቤቴን መጥላት ጀመርኩ። ጭራሽ ባለቤቴን ሳይ ላይ ማየት የማልፈልግበት ደረጃ አለ። ልጆቼን ሳይ የኔ አይመስሉኝም። ስራ ያስጠላኛል፣ በጣም ያስጠላኛል። አላየ በጣም ጎበዝ ነኝ እና ብዙ ወዳጆች ሰፖርት ያደርጉኛል እንድሰራ። አንዳንድ ተቋማትም ሰፖርት ያደርጉኛል። በጣም ብዙ ሰው እኔን ሰፖርት ያደርጋል። ትዳር ይዛለች ብሎን እንኳን የማይተውኝ ብዙ ሰዎች አሉ አላየ። እና ምንድነው መሰል ወደ ስራ ስወጣ ለባብሼ ወደ ስራ የስራ ቦታዬን ያሳልፈኛል። አልፍና ራሴን ወይ መገናኛ አገኘዋለሁ ወይ አያት አገኘዋለሁ ወይ ሰሞየር አገኘዋለሁ ራሴን። እዛ መልስ እግዚአብሔር አለ አይደለ? እግዚአብሔር ምንለው አምላክ አለ አይደል? ደሞ መልስ ያርገኝና አማትብን እንዴ ዋይዚ ቤተልሔም ለምን እዚህ ሆንሽ ይላል ውስጤ። ለምን እዚህ ቆምሽ? ያወራኛል የሆነ ነገር። ለምንድነው እዚህ ሆንሽው? እንዴ ስራ እኮ ነው የወጣሽው ይለኛል። እንዴ ምን ሆኜ ነው? እና አሁንም ታክሲ እንደገና ይዘና ወደ ስራ ቦታ ሄደ። ስራ ቦታ ሲሄድም በጀርባ ነው የሚያስኬደኝ። አለችኝ ሰራተኛ አለች። አልቆምም ስራ ቦታዬ እና አንድ አይደለም 2 3 ከስተመር ሱቄ ከተቀመጠ በቃ ሽንት ያመልጠኛል እሮጣለሁ ወደ ቤት። እና በጣም ታታሪ ነኝ። በጣም ነው የምሰራው አላየ በጣም እኔ ማልናገራችሁ ደግሞ ማለት በቃ እንዴት ልበል እንዴት ብዬ ልናገር በቃ እሱ የሰውን ኃጢአት ማብዛት አልፈልግም። ይሄ ነው ማለትም አልችልም። ግን እግዚአብሔር ስራውን ስለሰራ ችግር የለውም። ግን ልሞት ነበር አላየ ልሞት ነበር። ልጆቼ ባለቤቴ ምንም ማያውቅ ኑሮ እንዴት እንደሆነ ወዲህ ብትልም ወዳ ብትል ምንም ማያውቅም። በቃ እኔ ነው ሀሳብ አመንጪ ነኝ። ይሄን ብታረግ እኔ በዚህ ብትሄድ በዚህ አይዞ በርታ ምን እኔ ነኝ አላየ አስቦ እኔ የለውም ማለት ቤት ስንት ሰው እንደማጠፋ አስብ። እዛ ጋር ደግሞ እንደ እናት እንደ አባት የሚያስቡኝ ደግሞ እህቶች አሉ። ገብቶሃል? ምንም ይሁን ምን በቃ አለችኝ ብለው የሚሉት እኔ ነኝ። እና አቤት ጌታ ሆይ ምን ሆኜ ነው መድኃኒዓለም ኧረ እባክህ ፍታኝ ምን ሆኜ ነው ስራዬን ጥልት እንደዛ በጣም የምወደው ስራዬን ጠላሁት። ምን እንደሆነ አላውቅም። በጣም ሕፃን ሆኜ ማለት ነው ብዙ በምናቤ ህልም አይደለም በምናቤ በጣም ብዙ በሮች ያሉት ቤት አለሽ ይለኛል። ትልቅ ቤት አለሽ ይለኛል ውስጤ ማለት ነው። እና ሁሌ ይለኛል በትክክል ያወራኛል። ትልቅ ቤት አለሽ ብዙ በሮች ያሉሽ ይለኛል ሁሌ። ምኞት ይመስለኝና ለካ የሆነ ነገር ነው የሚያወራኝና ምንም አላጣውም ማለት
ቸግሮኝም አልመጣሁም። ሁሉ ነገር ምሩኝ። ክሌቨር የሆነ ማይንድ አለኝ። እጅግ በጣም ገና ትኩስ አይን ትኩስ ጉልበት አለኝ። አላየ ግን ምን እንደሆንኩ እንቆቅልሽን መድኃኒዓለም ፍታኝ። ምን እንደሆንኩት እኔ የኔ ወይም ደግሞ ሰንበሪ በቃ ዝልጥ ብለው ወጣቶች ህዝብ መሀል እየሄድኩኝ በጣም የሚያሳዝኑ ወጣቶች በጣም የማጠብቀው ሰው ከሰው ሁሉ ለይቶ እባክሽ እናት እንደዚህ አጥቼ ነው እንዲሆኝ ይለኛል። ከሰው ሁሉ ለይቶ ባዶ ኪሴን ባዶ ቦርሴን ባዶ አድርጌ በእግሬ ወደ ቤት የምገባበት ሰዓት ለሆነ ዓላማ ይዤ የወጣሁትና ሰጠሁ አይደለም እያወራሁ ያለሁት ሳልሰጥ አልመለሳት እንዴ። እንደገና ደግሞ ራሴ ሆን ብዬ እንዲህ ፊት አይቼ አውቃለሁ። የተቸገረ ሰው እንዲህ ፊት አይቼ አነባለሁ። በዓለም ስኖር ማለት ያልተሰጠኝ ምንም የለም። ምንም እህት በል ወንድም በል አለኝ፣ ዘመድ በል ወዳጅ በል እልፍ አላፍ ናቸው የኔ ወዳጆች። በጣም መልካም ደጋግ ሰዎች አሉ በዙሪያ አላየ። ኢቭን በተቋም ደረጃ እንኳን ሲል እንዴት እንደሚራሩልኝ ብታይ አላየ። አይዞሽ በርቺ ማይለኝ ተቋም የለም ብታይ አላየ። እና እኔ ባለቤቴም ያሳዝነኛል። እኔ ብሞት በመስኮቶች ከፍል ውረጅ ውረጅ ይለኛል። ውረጅ ምን ትሰሪያለሽ? ተስፋ ቢስ ነሽ ይለኛል። አይደለሁም እኮ አላየ። ወልደሻል ምን ይሰሩልኝ? ዓለም ከንቱ ናት ያስብለኛል። እና ሰውነቴ ከልክ በላይ ወፍረት አይደለም። እያበጥኩ መጣሁ። ጭንቅላቴ እየደነዘዘ እንደዛ ሀሳብ ማፈልቅ ሀሳብ ማመነጭ ለእኔ አይደለም ለሰው ክሬት ካረኩኝ ያ ሰው ይጠቀምበታል፣ ይሄድበታል፣ ይሳካለታል። እኔ ግን ለራሴ አላሳካም። በጭራሽ ለራሴ አልሆንልኛል። በፊት እኔ ብዙ ነገር ማድረግ ምንም ነገር ማያቅተኝ አላየ መሆን አቃተኝ። ኮምፕሊትሊ በቃ ትዳር ምንድነው? ምንም ሳያረገኝ ትዳር ምንድነው? ምን ይሰራል ኑሮ ይለኛል ጭንቅላት ውስጥ ይሆናኛል። ልጅ ምን ይሰራል? ቤት ምን ይሰራል? ውጪ አጥፊ ራስሽን ይለኛል። ለዛ ደግሞ ያሳደገኝ መልአክ ቅዱስ ሚካኤል አለ፣ ያሳደገኝ ታቦት ቅዱስ ጊዮርጊስ አለ። አይምሮ ይመለስ ሲያደርጉኝና አይዞሽ ለሚል አይዞሽ አንቺ ብርቱ ነሽ፣ ብዙ ሰው ይጠብቅሻል፣ ብዙ ሰው ተስፋ ያደርግሻል። ይሄ ሀሳብ አይደለም ያወራኛል ጭንቅላቴ ውስጥ። ብዙ ሰው ተስፋ ያደርግሻል፣ ገና ብዙ ምሳሌ ወጣት ነሽ፣ አይዞሽ ቤቲ አይዞሽ ይለኛል። ከዛ በህልሜ ደግሞ ትመጣና አንድ ትልቅ የድሮ ሴት ትመስለኛለች፣ ግዙፍ ሴት በጣም የምታሳዝን ደግ እናት ትመስለኛል። ነይ በይ ግቢ አሁን ትለኛለች። ከዛ ግቢ ምንድን ነው የፈለግሽው? እንዲህ ውስጥ ያለው እንዲህ ነው እያልኩ እነግራታለሁ። ነግሬያት ያንንን ባየሁ ማግስት አንድ ጎረቤቴ ተነሽ እስቲ ቤቲ ጸበል መሄድ ፈለግኩኝ አብረን እንሄዳለች። እሺ እንሂድ። አያት 49 ውሃ ታንከር ወደ አራብሳ ስትሄድ ውሃ ታንከር ጋር ሙታንሳ ቅዱስ ገብርኤል የሚባል ቤተክርስቲያን አለና እዛ ጸበል ትወስደኛለች። መነሻ በርሜል ቅዱስ ጊዮርጊስ የሄድኩበት መነሻዬ ነው። እንዲህ ቁጭ ብዬ የለውም አየር ላይ ነኝ። ሶፋ ላይ ቁጭ ብዬ አየር ላይ ነኝ። አልበላም፣ ምግብ ያስጠለኛል። ሰንበዲ ከመጣ ያስጠለኛል ያሰው ነገር ግን ማለት ነው የሆነ ሰው መጥቶ ገንዘብ ስጭኝ ካለ ይሰጣሉ፣ ሳይኖረኝ ይሰጣሉ። የምሰራበት የምስራ መስሪያ እሰጣለሁ። ሌላ ነገር ግን ለኔ የሚጠቅም ነገር ደግሞ አላረግም። አላይ እቤቴ ማለት ነው 60-70 ሺህ ሰርቼ ድቻ አስቀምጬ ያጠራቀምኩ ይጎላል፣ ማንም ሳይነካው። ያኔ ሃውስ ሜድ የለኝም፣ ይጎላል ከቤት ውስጥ ማንም ሳይነካው። ቦርሳዬ ውስጥ እጄ ከሆነ ምንም ሳላረገው የለም አይኖርም። ይሄ እግዚአብሔር ስለሚይ ምን አደረጉ? ምንድነው እየተፈጠረ ያለው አላውቅም። ከዛ ላይ እጅግ በጣም ሽቅርቅርና ዛሬ የለበስኳት ልብስ ነገ አልለብስም ባለችኝ ማለት ነው። ሽቅርቅር ብዬ ነው የምወጣው፣ ግን አጓጉል አልለብስም። ቤተክርስቲያኔ እንዳስተማረችኝ፣ ሃይማኖቴ እንዳስተማረችኝ፣ የሰፈሬ እናቶቼ አባቶቼ እንዳሳደጉኝ፣ እናቴ እንደገሰጸችኝ ነው። እንደውም ሱሪ መልበስ የጀመርኩት ከሁለተኛው ልጄ በኋላ ነው።
በኦፕራሲዮን ስለሆነ ብርድ አልችልም ስላልኩኝ ከዛ የተነሳ ነው እኔ ቀሚስ ነው የምለብሰው ዝንጥ ከዛ ላይ ጫማዎቼን ጣልኩ እንኩ አውጥቼ ልብሶቼን አውጥቶ መስጠት መጣል ከዛ በስታይል የምሰራቸው የፀጉር ስራዎች እርግፍ ሻሽ ኦልሞስት 8 አመት ሻሽ ከሻሽ ከጭንቅላቴ አይወርድም ተስፋ ቢስ በጣም ተስፈኛ ነኝ እንኳን ለኔ አይደለም ለብዙ ሰው ለሰው እንዴት ነው መኖር የምችለው ማን ተቸግሯል ማን እንደዚህ ሆኗል እስቲ ምን ላድርግ ብዬ ማስበው ሐሳብ ሁሉ ጠፋ ምድር የምትባል አታስፈልግሽም ይለኛል ጭንቅላቴ ከዛ ለሊት ደግሞ የሚጣራለ በሴትም በወንድም ድምጽ እያደረገ የሚጣራለ ከዛ ይሄ ሁሉ እጅግ በጣም ከባድ ፈተና አልፌ መስራት ያቅተኝ እንደዚህ እንቀጠቀጣለሁ ከስተመር ቁጭ ካለንቀ እንዴ ቤታ ስራ ተታለች እንዴ እስከመባል ማለት ነው አንተን ኦነር የሚፈልግ ከስተመር አለ በሰራተኛም ተስተናግዶ የሚሄድ ከስተመር አለ እንክብካቤ የሚፈልግ ከስተመር አለ እና የሌለ ሁሉ እስከሚመስለው ሰው ማለት ነው እደነግጣለሁ ጠፋለሁ በቃ ምግብም ማቅረብ አልችልም ምንም ነገር ማለት ነው እዛ ወዴት ልሂድ የት ነው የሚሄጃው ዓለም ጫፋ ምንድናት እንግዲህ እኔ ለሰው ክፉ ካልሆንኩኝ እግዚአብሔር ተለይቶኝ ነው ወይስ ምንድነው በይ ሙታንሳ ቅዱስ ገብርኤል ሄጄ አንድ ቀን የተጠመቅኩት አላየ በዚህ አጋጣሚ ደግሞ እጅግ በጣም ወዳቸው አብራደጎቼ ጋር የመቤታችን ጽዋ ጠጣለውና እሷ ጽዋ ቤት ይገብታ ስትሄድ እጅግ በጣም ትልቅ ታምር ይደረጋል እሷ መታ ስትሄድ ባለቤት የሆነ ነገር ያገኛል እሷ ገብታ ስትወጣ ልጅ አገኛለሁ እሷ ገብታ ስትወጣ ብቻ ለአፍ የማይነገሩ እጅግ በጣም ትልቅ ታምራትና ያለው እሷ ጽዋ የምን ጽዋ መብርሃን መቤታችን እዛን ያልኩ አብራደጎቼ 08 ቀበሌ ያሉ ጓደኞቼና ታምረኛ ናት የሚገርም በሆዴ ልጅ ይዤ በእጄ ትልቁ ልጅ ይዤ ነው ጽዋዬን ተሸክሜ ብቻዬን ቤት ይዣት የምገባው የቦታ ርቀት አለ ብዬ እመቤቴን ትለያለች እንዲህ ቁጭ ብዬ ጽዋውን ካወራት ደቂቃ አይቆይም ሲሆን መብርሃን ይሄንን ሁሉ እየሰማሽኝ አሁን ምን ተከሰተብኝ እንደኔ እንኩት ነገርኩ 8 አመት አላቆም እየዳበረ መጣው እና ሆዴ ውስጥ ማለት ነው ላይ እጅግ በጣም ክፉ ድምጽ ይሰማኛልና እንዲዞራል ሆዴ ውስጥ ለማላውራው ለማን ይወያየ ከዚህ ጉሮሬ ላይ መጣና እንደኔ እንቅ ያርገኝና ይመለሳል አሁንም አላቀው ከዛ እንዴት ነው ምንድነው ማረከው በቃ ሰው ሰርቶ ለመለወጥ ሊሆን ይችላል አይደለ ሰው ሰርቶም ደግሞ ላጣ ማካፈል ይሄ የኔ ፕሪንሲፕል ነው የኔ ባለህ ያለ ካለች ላይ ደግሞ ብዙ ሰዎች አሉ እኔ አላየ እውነቴን ነው የምልህ በጣም ራሱ ቁርስ ምሳ እራት ብሎ አስቦ መብላት እፈራለሁ እፈራለሁ በጣም ብዙ ምስኪኖች እየበዙ ስለመጡ በጣም የተራሙት እስቲ ከሙታንሳ ገብርኤል ከዳንሽበትና ወደ በርሜል ቅዱስ ጊዮርጊስ ለመሄድ ምክንያት የሆነሽ ያዥና እንሄድበት ይሄ ነውና ከዛ ሙታንሳ ቅዱስ ገብርኤል እነዚህ ናቸው ጫናዎች ሙታንሳ ሄድኩ ተጸብዬ ስወጣ ያን ስላስታወሰኝ ጽዋኔ ከተትኩልኝ ማለት እና ለአንድ አመት አልሄድኩም እዛ ጽዋለ እንደነገርኩ እርጉዞኝ ህፃን ልጅ ይዣት የምመጣትን ጽዋ ተውኳት አላውቀው ለምን ብትለኝ አላውቀው ምንሽ ብትለኝ መልስ የለኝም ኑሮሽን ለምን ጠለሽ መልስ የለኝም ሙታንሳ ሂጂ እዚህ ጋር ቅዱስ ጊዮርጊስ አለ እዚህ ጋር ቅዱስ ገብርኤል አለ ሁለቱንም በየተራ ተጠምቄ ስወጣ አለኝ ካይኔ ላይ የሆነ እንደ ድንጋይ ተጭኖኝ ነበር እጅግ በጣም ትልቅ ሸክም ካይኔ ላይ ሲሄድ ይታወቃል ከዚህ ከትከሻዬ ላይ የሆነ ነገር ብድግ ብሎ ሲሄድ ይታወቀኛል ከዛ ልክ ከእንቅልፍ እንደመባነ ምን ሆኜ ነው ማህበሬን የተውኩት ለምንድን ነው ኑሮዬንስ የጠላሁት ለምንድን ነው
ስራዬንስ የጠላሁት ለምንድነው ብዬ ጥያቄ መጠየቅ የጀመርኩት ልክ ከዛች ጸበል ስወጣ ከዛ ሳላቋርጥ 7 ቀን ተጠመቅኩ 7 ቀን ተጠምቄ ስጨርስ አንዳንድ ምልክቶች የማይጀመርኩና እቤት ቁጭ ስል ጭንቅላቴ የመምህር ግርማን እንድከታተል ዝም ብዬ ደወለ ጭንቅላቴ መምህር ግርማ አጥማቂው እና መምህር ተስፋዬ እና የነሱ ስብከት ይከፈታል የነ አባ ገብረ ኪዳን ስብከት እና የሚናገሩት የሚያስተምሩት ትምህርት ገባ ውስጥ እና ምልክቶችን ማያቸው ምልክቶች የማይሆኑ ምልክቶች እንደሆነ ስረዳ ከመሞቴ በፊት በርሜል ቅዱስ ጊዮርጊስን የእናንተ በጣም እከታተለዋለሁ እጅግ በጣም ለረጅም ጊዜ እዛ ጭንቅላቴ አንተን ማለት ቃላዬ ጋር ደዊ ይለኛል ጭንቅላቴ ግዴለሽም ደዊ አልደውልም ይላል ውስጤ ከዛ ሩቅ ነው ይባላል ውድ ነው ትራንስፖርት ይባላል ምንም ይሁን በምንም ሪዝን አለኝ ግን ያንን ገንዘብ እስኪመጣ እኔ ላልፍ ነው ኑሮ ህይወቴም ሊበላሽ ነው ሰው ምን ማድረግ አለብኝ የሆነ ነገር መፍጠር አለብኝ ከዛ አንተ ካደወልኩኝ አላየን አንድ ሴት ናት ያነሳችሁ ማግኘታችን ማርች በሌላ አክኛው አጋጣሚ ዩቲዩብ ላይ ያየውና ሳነሳ ያንተ ስልክ ሆኖ አገኘው ራስ አነሳ አላየ ባከን ደሃ አይደለም ታስታውስ ከሆነ ደሃ አይደለም ያጣውም አይደለም ግን አሁን ያለሁበት ሰርከምስታንስ እጅግ በጣም አደገኛ ግን በርሜል ጊዮርጊስ መሄድ ፈልጋለሁ ደሞ ሄጄ ድኜ እመጣለሁ እባክህን ስል ምን ልርዳሽ አልከኝ ብቻ አድርሰ መልሰኝ አልኩ አድርሰ መልሰኝ ስለ ችግር የለም ቆይ አንድ 5 ደቂቃ ጠብቂኝ አልከኝ 5 ደቂቃም አልቆየም መልሰ ደወልክልኝ መታወቂያ ይዘሽ ነው ያልከኝ ለባለቤቴ እንኳን አልነገርኩም ጸጥ ብዬ ነው የሰራሁት ለምን አንዳንዴ ለህይወት የሆነ መልካም ነገር እንዲባፍ ስትናገር የሚሰናከሉ ነገሮች አሉ ብዙ ነገር ካፍ የሚጠፉ እኔም ነገር እንዳይሰናከልብኝ ከዛ ደወልኩልህ ጠራኝ ብዙ ሰው ተቀምጧል እዚህ ትኬት ቆርጣ ሰጠኝ በስፖንሰር ነው ሄርሹ ማለት ነው ስፖንሰር አንዲት እህት ስልክሽን ሰጥቻታለሁ ትደውልልሻለች አልከኝ እና 21,000 ብር ገብቷል እና 16,000 ብር ነው ደርሶ መልስ እና ትኬት ቆርጠንልሻል አሁንም ለማንም ሳልናገር ልሂድ ስል ነው በቃ ጨርሼ ትኬት እንትን ካለ በኋላ እንደ ነገር ሆኖ እንኳን ብዬ አንዳንድ ቅርብ የሆኑ ሰዎች ይነገሩ ለባለቤቴም እንጂ ነው እንተንበርተን እንዳልኩ ቅድም የዛሬ ስንት አመት ባለቤቴ እግሩ ያነከሳል ብዬ ነበር አነከሰ እግሩ ወደዛ መሄድ ስትጀምሪ ሳልሄድ በመሀል የረሳሁት እዛ ጻድቃኔ ማርያም ያየሁት ህልም እየተከሰተ መጣ አንድ እግሩ መሄድ አቃተው ከዛ ከመኝታ ተነስቶ ሽንት ቤት መሄድ አቃተው አረረረ የሚልኪያስ ልጅ በቁሜ ልንሞት ልንጠፋ ይሄ አይሆንም ከዛ የሆነ ጸበላን አመጣውና እግሩ ላይ አርከፈከፍኩለት ከዛ ይሄ ነገር በሽታ ያቆም ባለቤቴም እንደነገርኩ ምንም አይነት መማያቅ ከቅርብ ጊዜ ወዲህ ግን አንዳንድ ነገሮች ተመሳሳይ ነው ፈተናችን እጅግ በጣም ተመሳሳይ ማለት ነው እና ይሄ ነገር ጻድቃኔ ማርያም ያያዩት ሆነ ሁሉ ነገር ሆነ ከዛ በልሜ አረማዬ ምንድነው ማየው ምንድነው በልሜ አልጋችን ስር ጥቋቁር ባብ ሲወጣ ያለው ይለኛል ጥቋቁር ባብ ይወጣል ምንድነው ይለኛል አልማይ አይተው ችግር የለም መጸለይ ነው ፈተና ነው አይታወቅም ፈተና ነው በትዳር ላይ ብዙ ፈተናዎች ይመጣሉ ፈተና ነው ከየት እንደሚመጣ አታውቀው ከያቅጣጫው ነው የሚመጣው አይዞ እለዋለሁ እና አለይ ሙታንሳ ገብርኤል ጸበል ተጠምቄ ስጨርስ እጅግ በጣም ግዙፍ የሆነ እባብ በህልሜ ነው ነገር እጅግ በጣም ግዙፍ የሆነ እባብ ጀርባው አረንጓዴ ነው ሆዱ ነጭ ነው እና አንገቱ ተቆርጦ ጭራውም ተቆርጦ እንዲህ ቁልፍልፍልፍ አድርጎ
ቀና ብሎ እንደ ሰው ሊያወራኝ ይፈልጋል አይችልም የሚመስለኝ ሳልጨርስሽ ምን ይመስለኛል ሳልጨርስሽ ምን ይመስል አንማ በቃ እኮ ወደቀ እኔን አይችለኝም ወደቀ እኮ እላለሁ ማን እንደሆነ አይታየኝ ግን አወራለሁ ወደቀ አይችለኝም አሁንማ እላለሁ እየተንፈራፈረ ከቤት አልወጣም ሳሎን ላይ ነው ወደቀው ይወደቀው ባቡ እና አንገት የለም ጭራ የለው እዛ ይሄን ዳዩ ደግሞ በሌላ ጊዜ ደግሞ እንደዚሁ እባብ ነው የሚያወራኝ አንቺን ሳልሰራልሽ አንቺንማ ሳልሰራልሽ አለቀሽ ይነኝ እኔም እንደሱ አወራዋለሁ አንዳንዴ ደግሞ ቀይ ጥቁር ጣልጣል ያረበትማ አንዳንዴ ደግሞ ሲልቨር ከለር አያለው እና ሳልሰራልሽ እሰራልሻለሁ ይና አይ አችልም ካሁን እኮ አችልም ብያወራሉ ከዛ አላየ ሌላው ድንቅ ስራ ደግሞ አንተን ደውዬ ትኬት ይዤ እቤቴ የመጣውለት ማታ በህልሜ እጅግ በጣም ግዙፍ ጥቁረቱ ምን ልበል እኔ አይቻላቅ እጅግ በጣም ጥቁር ወጣት ጥርሱ ከበረዶ ይነጻ ዝንጥ ብሎ ይገባል ቤቴ ወይኔ ገባ ገለኝ ገባ በሪን ዘጋግቻለሁ ቤት ገባ እላለሁ ቤት ገባ ማን አስገባው እላለሁ ፈርጆ ይመጣና አጠገቤ ቆምና እየሳቀብኝ አሁን ደግሞ ምን ያክል ክብደት ያለው ነገር ልስጥሽ ይነኛ ከዛ አሁን ነካኝ ሊገለኝ ከነካኝ የሚገለኝ ነው የሚመስለኝ ከነካኝ እና ግርግዳይ እንዴ ተደግፎ ያወራኝ እኔም እንዲስቅቅ እንዳልኩኝ ሳይነካኝ ከት ብሎ እየሳቀብኝ ብንንላለሁ እባንናለሁ ከዛ የዛን ቀን አሞኝ ነበር በጣም አሞኝ ነበር ያን ባየው ደግሞ በስንተኛው ቀን እናንተ ጋር የትኬቴ ቀን እንደንትን ማለት ነው እንዴት ነው እንደ ውዳሴ ማለት 10 እያየሁት ነው ትኬቱ ቀን እንዳያልፍብኝ ሰዓቱ እንዳያልፍብኝ ትድኛለሽ ይኛል ውስጥ እዛ ሄደሽ ታሪክሽ ይቀየራል ቤት አይዞሽ ይለኛ በውስጤም በህልሜም አይዞሽ ትሄጃለሽ ከዛ ለሊት ላይ እንዲየነካ ተነስ ጸልይ አላቆማ እንደሚነካኝ ተነስ ጸልይ ይሄ እውነተኛና እግዚአብሔር ስራ ነው እኔ ኃጢያተኛ በሆነም በደለኛ በሆነም ግን እግዚአብሔር ለካ እግዚአብሔር ከጻድቃን ብቻ አይደለም እነሱ አንድ ይሱ ናቸው ለካ ከኛ ኃጢያተኛ በደለኞች ጋር ነው ያለው ብዬ አመንኩ እግዚአብሔር እውነት በትክክል ከኔ ጋር እንደሆነ አየው እውነቴን ነው አላየ ወዳጆች አሉ እንጂ ጓደኛ ብዬ የምለው እንኳን ሰው የለኝም ሁሉም ወዳጅ ሁሉም ጎረቤቴ ሁሉም ደግሞ ብዙ መልካም ሰዎች አሉ በዙሪያዬ ግን ምን እንደሆንኩ ደግሞ እሱ እግዚአብሔር ስላወቀ እኔም ስላወቅ እግዚአብሔር ስለፈታው የሰውን ቅጣቱን ስላገኘ ችግር የለም በርሜል ሄድኩ ይዛችሁኝ ሄዳችሁ እሺ አላየ ጤነኛ ጥፍሬ ምንም ያልሆነ ጥፍሬ ባህር ዳር ኤርፖርት አልወረድንም ወደ ታታ ልትወስዱን ከኤርፖርት ወርደን ወደ ይሄ መኪኖች የለሉ ወደ በርሜል የሚወስደን ከፕሌን ወርደን እዛ ወደ መኪኖቹ ልትወስዱን ስትሉ ምንም ሳላቅ ጤነኛ ጥፍሬ ይሄ ማለጣቲ እንዲሁ ልቅ ብሎ ቁጭ አለ ማለት ነው ምንም ማላቀው እሺ ምን እንደሆነ አላቀ ከባህር ዳር መሬት ስረግጥ ከኤርፖርት ወጥተን ሻንጣችንን ይዛ ወደ መኪና ልትገለብጡን እያላችሁ ጤነኛች ካውራጣት ይቀጥሉ ያለ የግራግሪ ጥፍሬ ውልቅ ብላ ቁጭ አለች ምንድነው እንደማ አንድ ተጓዣለች ካየች ይሄንን ፕሮግራም ምንድነው እኔ ያለቅ አይዶንት አልኳት ጥፍሮቼ እየጠቆሩ መጡ የግሬ ጥፍሮች ነጭ ናቸው እየጠቆሩ እየበለዙ መጡ ግን ጤነኝ ምንም ህመም ውልቅ ቁጭ ከዛ አላየ ሆዴ ውስጥ የሚጮሃል ወገቤ ለደቂቃ እንደዚህ ካንተ ጋር ይሄን ያህል ደቂቃ አልችልም መቀመጥ አልችልም ጭንቅላቴ እንደዚህ ያክል አልችልም እዚህ ጋር እንደ ድንጋይ መቶ የሚጫነኝ አይምሮዬን እንደዚህ ጫን ብሎ ይዞኝ ማቃቸውን ዕውቀቶችን ይጠፋብኝ መጽሐፍ ሲዝ ይጠፋብኝ ጉዞ እያደረግሽ በነበረ ሰዓት ሳልሄድ የነበሩ ችግሮች ማለት ነው እና በቃ ኮምፕሊትሊ በቃ ሌላ ሰው ሆኛለሁ እኔ አይደለሁ እና ባልሰራስ ባልኖርስ
ጊዮርጊስ ከመለሰ ይመልሰኝ። አረ ይገላል አትጂ ይግደል ሱጌጂ ልሙት በቃ ልሂድ ልሙት። ሄድኩ ጥፍሬ ወለቀ። ገባን እግዚአብሔር ይመስገን ገባን። የዛን ቀን የመጀመሪያ ጥምቀት ምንም አላየው ግን ይሄ ሰውሮኝ ምናምን አላየው። ግን ምንድነው ያየሁት እኔ የዛን ቀን ልክ ጸበሉ ከዋለፉ ፍጥን ይላል ጫፍ ላይ ሲደርስ በሚሳል ከስር እግሬ እየረጠበ ቁርጭምጭሚቴ ጋር ሲደርስ እኔ አላቅም እንደዚህ አይነት ሽታ ሸቶኝ አላቅም ማለት ሽታ አልሸተልኝ። እጅግ በጣም በቃ የሚቀፍ በቃ እንዴት ነው ሰናፍጭ እንዴት ነው ስትባፍንጫ እንደሚሰነፍ ስንፍጥ ብሎ ገባ ሽታው። በጣም የሚያቅለሸልሽ የሚያስጠላ ሽታና ከፊት ያሉ የተደረደሩ ተጠማቂዎች ላይ ከፊት ያለ ፀሐይ የማለዳ ፀሐይ ትመስለኝ ውግግ ያለ ይመስለኛል ጀርባቸው ላይ ታበራለች ፀሐዩ እና ያ ጸበል ሰውነታቸው ላይ ሲረጭ እዚህ ልቤ ጋር ይመስለኛል እያለ የሆነ ነገር ተፈትልኮ ሊወጣ ይመስል በቃ ወይኔ ልጆቼ ወይኔ ለባለቤቴም ሳላስተካከል እንዳን ነው ወይኔ ምን ልሁን በቃ ልሞት የሞትኩ ነው መሰለኝ። እየተላቀቀ የሆነ ነገር ይሄድ ይመስለኛል። እዛ እመብርሃን መልሽኝ ኪዳነ ምሕረት መልሽኝ እባክሽ የልጆቼ እናት መልሽኝ ስል ለካ በዛሽ ቅጽበት ውስጥ እኔ እየጮኩ የሚሸተኝ ሽታ እየሸተተኝ የለውም በቃ። ከዛ በኋላ ምን እንደሆነ አላውቅም። ራሴን ወደ ዳር ወጥቼ ወደ አዳራሽ እንደገባው ነው የማውቀው። ከዛ የዛን ቀን እንደዛ ሆነ። ሁሉም አዳራሽ ተቀምጠን እኔ ተሰውሬያለሁ። እኔ አርሴማን አየሁት አርሴምዬ ነኝ እኔ ገሊና ይላል። እዛ እኔ ተነስተን አንቺስ ቤቲ ሲሉን ተዋውቀናል እርስ በርስ። አንቺስ ቤቲ ሲሉኝ እኔ ምንም አላየሁ እኔ አየሁት እንደዚህ ላንተ የነገርኩን ስነግራቸው ውስጤ ተሰማኝ። ኃጢአቴ በዝቶ ነው ሰማዕቱ አንተ ለሁሉ እየታየ ቅዱሳን እየታየ ለኔ ማትታዩት ኃጢአቴ በዝቶ ነው ሰማዕቱ ለምንድን ነው ያልተገለጽክልኝ? አንተ እንኳን ለምንድን ነው ያልተገለጽክልኝ? እየየ ማልቀስ ጀመርኩ። በጣም አለቀስኩ። ይሄንን ፕሮግራም ምናልባት አብሮኝ የነበሩ እህቶቼ ቢያዩ ያስታውሱታል። በቀጣዩ ቀን ስጠመቅ ይገርማል። አቤት ሞኝ ማያቸው ህልሞች አሉ እና ልክ አሁንም ይሄ የሚሰነፍጥ የሚሸተም ሌላው ጣን ሸተተኝ ይላል። እኔ ጣን አይደለም የሚሸተኝ በጣም የሚያስጠላ በጣም የሚከረፋ ሽታ ነው ባፍንጫ የመጣው። ከዛ ልክ ሰማዕቱ ጸበል ከከ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 ከ ምንም አይታየኝም። እልም ያለ ድቅድቅ ያለ የማይታይ ጨለማ ነው ያየሁት። የማይታይ እና ከጀርባዬ ምንም የማይታይ ጨለማ ይታየኝ። ከጀርባዬ ደግሞ እጅግ በጣም ይሄ ሊቀ መላእክት ቅዱስ ሚካኤል በጦሩ የወጋው አጋንንት የለም የጆሮ ጆሮ እንደዚህ ሾለ ግንባሩ የተሸበሸበ አፍንጫ በጣም ይቀጥን እጅግ በጣም ጥቁር ከኋላ ያለችውን ጸበልተኛ ይመስለኛል። ተሰውሬ እንደምትሉት እንግዲህ ጸበሉ ያለውበትን አላውቅም። ከኋላ እዚህ ጋር ደርሷል። ጥርሱን እያገታ አያለ እኔ ጋር ደርሷል። እመብርሃን እያልኩ እየጮኩ ከዛ ለካ የደቂቃው ይሄ ጸበሉ መጥቶ የሚመለስበት ደቂቃ ያልቅና እንመለሳለን። ከዛ አላውቅም ጥውልውል ብዬ የለውም። ከዛ ወዴት ሄድኩ? ወደ አዳራሽ ይዘውኝ ሲሄዱ አላየኝ። እማያቸው ሰዎች ሁሉ ዞሩብኝ እና በጣም ይጠነባኛል። ከጸበሉ ወጥቼ ከቺን ግንባይነችም የጸበሉ ቆረው ውጥት ስል አጠገብ ያለው የሞት አይጥ ይሸተኝ ነበር። ሰው በጠቅላላ አዳራሹ እንዳለ የሞት አይጥ እንዴት ነው ቤት ውስጥ አይጥ ሞቶ ስታገኙ የሚሸተው ሽታ ይሸተኛል እና ቮሚት ይለኛል። እዛ ጭንቅላቴ መሸከም አቃተኝ። ጭንቅላቴ መቆጣጠር አቃተኝ።
ከዛው ዞር በል እያልኩ ገብቼ ልብሴን ለብሼ ነው የወጣሁት። ልብሴን ለብሼ ስወጣ ወገቤን እንደያዝኩ ጭንቅላቴን እንደያዝኩ አዳራሽ ገባሁ። ወደኩ የለው። ከዛ ከጠምቀን ከተመለስን ሰዓት ጀምሮ እስከ ማታ ሰዓቱን ባላስተው በጣም መሽቷል። ለካ አጠገብ ያሉ እህቶች ይቀሰቅሱኛል፣ አልሰማም። አይዞ አላየ ይቀሰቅሱኛል፣ አልሰማም። ከዛ ለካ እነሱም እንደ ሞተች እንዴ ግማሹ ሰውሯት ነው እንላለን ይላል፣ ግማሹ ደግሞ ሞተች እንዴ ይላሉ። አዎ ከዛ በኋላ ነው የምሰማውና የዛን ሰዓት እጅግ በጣም ሩቅ በጣም ረጅም ጊዜ ቆየሁ ነው የሚመስለኝ አዳራሽ ውስጥ ተኝቼ እና አንድ ኮሊደር ላይ እጅግ በጣም ሕፃን የሆነ 7-8 ዓመት ልጅ ይመስለኛል ከኮሊደር ላይ እየተደረደረ ይመጣል። ከጀርባው የፀሐይ ወጋገን አለ እና እኔ ያለሁት ሊነጋ ሲል ግን ደብዛዛ ጨለማ ውስጥ ሆኜ ቁጭ ብዬ የሆነ ዕቃ አለ። ያንን ዕቃ በአውሬ በነፍሳት ተወሮ ይመስለኛል። አዲስ ዕቃ ነው ያ ዕቃ። ከዛ ያለ እባክህ ና አጽዳልኝ፣ እባክህ እኔማ ማጽዳት አልችልም፣ ይሄንን እኔ አልችለውም፣ አንተ ግን አጽዳልኝ እለዋለሁ። እንኪ ፎጣ ይለኛል፣ ፎጣ የሚሰጠኛል፣ እሱ የሚያጸዳልኝ። ያንን ዕቃ ስከፍተው አላየኝ። እጅግ በጣም ከመጠን የበለጠ በረሮ፣ እጅግ በጣም በረሮ፣ በጣም የቆየ በረሮ አለ። ገና አዳዲስ የተፈለፈሉ በረሮች አሉ። እንደገና ደግሞ በረሯ ልትወልድ ገና የሆነ ልጅ ልትወልድ የደረሰች ይመስለኛል። አቤት ጭራሽ ሞልተው ፈልፍለው እቃ አፉ ገደፉ ላይ ደርሰዋል። አፉ ገደፉ ላይ ደርሶ እኮ ሊፈስ ነው። ቢፈስ እኮ በቃ ቤቴ ሁሉ ተበክሏል፣ ቤቴ ሁሉ ይበላሽ ነበረ እልና በሰጠኝ ፎጣ ሳጸዳው እሱ ይሰወርብኛል። አጸዳው። ከስር ደግሞ የሸረሪት ድር ያውቃ የሸረሪት ድር አድርቷል። የሸረሪት ድር ደግሞ ገና እያደራ ነው። በጣም ትንንሽ የሸረሪት ድሮች ኮርነር ላይ ዝም ብሎ ቁጭ የሚሉ አይነት ሸረሪት ድር፣ ከታች ደግሞ ከስር ደግሞ ሸረሪት ድር አለው። ሸረሪት ድሩን ማጽዳት አለብኝ ብሎ ሸረሪት ድሩን አጸዳለሁ። ከዛ ብን እንላለን። ከህልሜ ስነቃ በአካል ነቅቻለሁ። እንዴ ቤትኛ እኮ እንዴ ሞትሽ ወይስ ተሰውርሽ? ምን ሆነ? ግማሹ ተሰውራ ግማሹ ሞተሽ ነው። ምን ሆና ነው እንላለን። ደህና ነሽ? አልናገርም። ደህና። ከዛ ከብዙ ሰዓት በኋላ ነቅቼ ሳወራቸው እንዴ ትናንት ስታለቅሽ ያልነበረ ጸበል ውስጥ ላትሰወር ትችያለሽ፣ በህልም ሊሆን ይችላል፣ ሀገርሽ ሄድሽ በተግባር ሊሆን ይችላል ምናምን አለ። እንደዚህ ማለት ነው። በቃ ይሄ ነው ብላ የህልሙን ትርጓሜ ነገሩኝ። እዛ ያሉት እህቶች ማለት ብዙ ጊዜ በተደጋጋሚ በርሜል የመጡም ስላሉ ማለት ነው። ከዛ ያ እንዳለ ሆኖ ደግሞ መጨረሻ ላይ በመሀል ላይ ደግሞ እስከዛ እንደ ተሰውሬ ያየሁት ነገር ይሄ ነው በተደጋጋሚ። በአራተኛው ቀን ጥምቀት ግን ተጠምቄ ስወጣ አሁንም ምንም ማየው ነገር የለም፣ ግን የለውም በቃ የረዥም ቦታ ሩቅ ቦታ የሄድኩ ነው የሚመስለኝ። በጣም ሰንብቼ የመጣው ነው የሚመስል፣ ግን ምንም የታየኝ ስወጣ ግን አላየኝ። አሁንም እንደ በቀደሙ ጭንቅላቴ ወገቤን ይዤ የመጣሁትና ልብስ እስከምለብስ አላስቻለኝም። ቮሚት ወደ ላይ እና የተዝለገለገ በጣም እንደ ይሄ አረፋ የደፈቀ ነገር ካፌ ይወጣልና ያ ባለፈው ቅድም ያልኩ በፊት ጉሮሮ ላይ መጥቶ ይመለሳል አልኩ። እዚህ ጋር ተናቆል ተመልሶ ሲወርድ ይሰማኛል። ደርሶ ተመልሶ ሲወርድ ይሰማኛል። ከዛ ወደ አዳራሽ ሲሄድ ሽንት ቤት ነው የሄድኩት እና ለመናገር ይከብዳል። ከሆዴ ማለት ነው አለኝ። ምን መሰለም ጥቀርሻ፣ እጅግ በጣም ጥቀርሻ ከሰል የሚመስል ነገር ከሆዴ ይወጣ። በቀጣዩ ቀን ደግሞ ተጠምቄ ስመጣ ከሆዴ ምን ይወጣል መሰለ? አረንጓዴ ነገር በቆሻሻ መልክ ማለት ነው። ለሚዲያ አይመጥም፣ ያው ሰው ማብራራትም አይጠበቅም። አረንጓዴ ነገር ይወጣል እና እንደ ማስቀመጥ አይነት ነገር ይወጣል። እዛ የመጨረሻው እንደ ነገ ልንሄድ እንደ ዛሬ ደግሞ
ደለጎ ቅድስት ኪዳነ ምሕረት ትሄዳላችሁ አላልከኝ? አዎ። የዛን ቀን ምን አየሁ መሰለ እዛ ጸበል ውስጥ ሆኜ መድኃኒዓለም አለ ደጃችን ላይ ቆሞ የሚያንኳኳ ተሰውሬ የለውም እና ፀሐይ እማየው እስከዛ ሰዓት ድቅድቅ ጨለማ ነው። ከዛ በኋላ ግን ምን ያለው መጨረሻችን ቀን ሲደርስ መድኃኒዓለም ይሄ የሚያንኳኳው መድኃኒዓለም እጅግ በጣም ፊቱ ያበራል፣ እንደ ፀሐይ ያበራል። ይሄ በዙሪያ በአናቱ ዙሪያ ያለው የብርሃን አክሊሉ ይታየኛልና አንገቱን እንደዚህ ወደ ግራ እንዲዝምብል አድርጎ እያየኛ ያዋለሁ። ከዛ ልክ ጸበሉ ሲያበቃ ሲመልሱኝ የለም። ከዛ ቅድስት ኪዳነ ምሕረት ደግሞ ይዛችሁን ስትሄዱ ቅድስት ኪዳነ ምሕረት ልክ በርሜል ቅዱስ ጊዮርጊስ የሸተተኝ ሽታ ነው እዛም የሸተተኝ ቅድስት ደለጎ ቅድስት ኪዳነ ምሕረት። ከዛ አሰሩ ዮሳን ሳይዘው ሄዱ አሸተቱኝ። በርሜሉን ዝቅ ብለሽ ዝቅ ብዬ ሳሸት በርሜል ቅዱስ ጊዮርጊስ የሸተተኝ ሽታ እዚህም ሸተተ። ግን ከመጀመሪያው እየቀነሰ የሚያስጠላው ሽታ እየቀነሰ መጣና ይሄኛው ደህና ነው። ጭንቅላቴን ዝቅ ሲያደርጉኝ ሰማ የለው። ከዛ ምን ይታየኛል አላየ ዳር ላይ ቁጭ ብዬ ይመስለኝ የሆነ ጠርዝ ላይ እላይ ላይ እንዴት ነው አሁን ጣራ ላይ ዝናብ ሲዘንብ ውሃ ተሽኳሎ የሚወርድ የለም ልክ እንደ ልብስ አናቴ ላይ እንደዚህ ውሃው ይወርዳል ጭንቅላቴ ላይ ማለት ነው። ውሃው እንዲያልብሶኛል እና የምትታየኝ ኪዳነ ምሕረት እመብርሃን መድኃኒዓለምም ከዛ እመብርሃን ይውሃው እንዲዝቅ ይላል ሸፍኑ። ከዛ ለካ ስምሽ ማን ነው ይለኛል የሆነ ሰው ጆሮ እንደዚህ ያርጉ ይመስለኛል። እና በዛ ሰውና በኔ መሃል ግርግዳ ውሃ አለ አናቴ ላይ ነው የሚፈሰው ሸፍኑኛል ክልል እንደ ቤት። ከዛ አላቅ ስምሽ ማን ነው እህተ ማርያም ስለው ከዛ ያ እህተ ማርያም ብዬ በመናገርበት ሰዓት ያ ከጭንቅላቴ ላይ ያ ውሃ የሚመስለው ነገር ይጠፋል። ከዛ በኋላ ሽንት ቤት ተጠቀም አለኝ። ይሄ ቢጫ አስኳል እንቁላል የለም አስኳል የሚመስል እንቁላል ስትመጣ ውሃ ነገር አለው ቢጫ አስኳል አለው። አስኳልና ውሃ ይመሰል ትውከት ተቅማጥ ጸበል አልጠጣም። ገና ስንገባ መመሪያ አለ ጸበል መጠጣት አይፈቀድም ይላል። አልጠጣው እዛ አካባቢ ምግብ ስትመገብ ምን ጠጣው ውሃ አለ በቃ እሱ እና ያ አስኳል የመሰለ እንቁላል ነገር ከወደ ይመጣል። ወደ በርሜል ቅዱስ ጊዮርጊስ ስንመለስ ማለት ነው። ይሄ ከዛ በጣም የገረመኝ ነገር አላየ እቺን ሳልናገር እማላልፈው ነገር እናንተም ነበርክና የዛ ሰዓት ከወዲ በጣም ብዙ ነገር ነው እንደነገርኩ እንደ አስኳል የመሰለና ውሃ የመሰለ ነገር ነው ሲወጣ የነበረው። ከዛ ተጠዳድፈን ያው እንዳየነው የገጠመኞችን ገጥመን ወደዚህ ከመመለሳችን በፊት ባህር ዳር አርፈን እዚህ ላይ አላይ ሳላመሰግንም አላልፎ ነገር አለ። ምንድነው እኔ ያየሁት አንደኛ እኛ ትእዛዝም አንጠብቅም ስንሄድ መመሪያን አንከተልም። እኔ ብዙ ሰው ይቻለው አጠጡ እየተባለ ተደብቀው ጸበል ሲጠጡ የነበሩት ሰዎች አሉ። ስከራከራቸው የነበሩትም ሰዎች አሉ። ያ የሆነበት ሚስጥር አባቶች ያውቃሉ፣ እናንተ ታውቃላችሁ። መዳፈርም ጥሩ አይደለም፣ ለመቅሰፍትም ይዳርጋል። ተቀተን ነው የተመለስነው። እንደገና ደግሞ በጣም ይገርመኝ እዛ ጫካ ላይ እዛ በረሃ ላይ ያንን የመሰለ ሽንት ቤት ተቀምጦ ሃይላንድ አለ፣ ውሃ አለ። እኔ ያየሁት ነው የምመሰክረው። ውሃ አለ፣ ሃይላንድ አለ፣ በሮቶ አለ። ኢቭን ስንደርስ እኔ ልም ያለ በራ ነው ሲባል ሻወር ምናገኝም አልመሰለኝም። እና ወንዝ አለ እንታጠባለን ሲሉ ሰምቻለሁ። ግን በስነ ስርዓት ሳሙና አለ፣ ሻወር ወስደን ነው የገባነው። እና ሰው ተጠቅሞ ሽንት ቤትን በአግባቡ መያዝ ያስፈልጋል። ያም ተጽዕኖ ነው ለዛ ሁሉ ቅስፈት። ለምን የተቀደሰ ስፍራ ስትሄድ ነፍስ ብቻ አይደለም ልብ ብቻ አይደለም የምትተገብረውም ተግባር ደግሞ ልክ አሁን አንድ ባለስልጣን ወይ ሀብታም ቤት ብትሄድ ተጠንቅ ሽንት ቤትም ለመርገጥ ይከብዳል። ስለዚህ ሰማዕቱ ጋር ስንሄድ ደግሞ እሱ በልጆቹ አድሮ አዘጋጅቶልን የነበረውን ቤት
እንደዛ ቆሽሾ ኢቭን ሽንት ቤት ውስጥ ቀዳዳ ውስጥ ሲሄድ ሃይላንዱ ተጥሎ ነው የማገኘው እና በጣም አዝን ነበረ። እንደገና ተጠቅሞ እዛ የተጠቀሙበትን እዛው ይጥላል። ዋይኖት በሽታ ልናራግፍ ሄደን ገባ በሽታ ድነን ነው ልንመጣ የፈለግነው። በበሽታ ላይ በሽታ ፈጥረን የመጣነው ራሳችን ነን እና ከዛ አልፎ ጭንቅላቴን ጀርባዬን ወጥሮ ነው ያዘኝ እና እየተመለስን ባህር ዳር ሆነ በጣም ብዙ ታሞ የገጠመኝን ህይወት የእግዚአብሔርን ስራ ሰማዕቱ ቅዱስ ጊዮርጊስ አንድም በሌላ ያድሮ አንድም በሌላ ሰው ላይ ያድሮ እግዚአብሔር ይሰራል። አንድ እህት አለችና ደርሳ እሷ ደህና መታ ታመመች እና መብላታችንም መጠጣታችንም ቆሎ ብቻ ነው የምትቀምሰውና ወደ ላይ ወደ ታች ወደ ላይ እዛው አብይ ቤተክርስቲያን ግቢ ውስጥ ደከመች። ከዛ እንግዲህ እኛ እንደ ሰዓት እየሄደብን ነው እንደ ነገ ልንሄድ ተዘጋጁ ምናምን ተብለናል። ከዛ ሆስፒታል ስንሄድ ኳረንቲን ነው እንጂ ኳረንቲን ነው የተወሰነ ቀን ትቆያላችሁ አትሄዱም የገባ ሰው አሉ። እጃት እየሄድኩ ልትሞት ደርሳለች በቃ ፌንት። ከዛ እዛ ስንሄድ አለ የእግዚአብሔር ድንቅ ስራ እዛ ስንሄድ መውጣታችን አለ ሹፌሩ አድርሰሽ የምትመለሽ ከሆነ አድርሰሽ ተመለሽ አብረሽ ከገባሽ ይሄ ሁሉ እዛ ተይዟል መውጣት አይቻልም አለ። በሽታው በንክኪ ይተላለፋል አለ። ያ የገጠመን ህመም ማለት ነው። ስሙ ጠፋኝ። እዛ ሆስፒታል እንሄዳለን እንግዲህ ሉክ እንግዲህ እኔም እኮ እያመመኝ ነው እየመጣን ሰማዕቱ እቺን ህይወት እንድትተርፍ ከፈለግ ሰማዕቱ ያዝልኝ ተቆጣጣሪ። እኔም ቮሚት የለኝም ወደ ታች ነው የሚለኝ። እዛ ገባን። የሚገርም ገንዘብ አልያዘችም በቂ ገንዘብ ያላት ደርሳ ለመመለስ ለቀለብ ብቻ ነው። ልጆች አሏት ትዳር አላት ድና እንደምትመጣ ነው የሚያስቡት። እቺ ሴትዮ ልትሞት ደረሰች። ከዛ ብር ከሌለ ደግሞ ሆስፒታሉም ላያክም ይችላል። በዛ በሌሊት እዛው አብሬያት እዛው ሆስፒታል አድሬ በሌሊት ከባልዮ ጋር እኔ ደግሞ መሽቷል ኦሬዲ አንድ የሆነ ሳለ በመታወቂያ በቡክ ያወጣውላት በሚልከው እግዚአብሔር ሲረዳት ቡኬን ይዤ ሄደ። እኔ ለምንም ፐርፐዝ አይደለም ለምን እንደያዝኩት ራሱ አላውቅም። ቡኩን ምንም ምክንያት የለኝም ብርም ማውጣውም የለም። ከዛ ባለቤቷ ጋር ተደውሎ በአንድ ዶክተር እግዚአብሔር ይስጣቸው በዚህ አጋጣሚ የዛን ሆስፒታል ዶክተሮች በጣም ብዙ ሰው ተባብሯል። እኛንም በጣም ተባብሯል። ያቺ ሴት ተርፋ ቤቷ ለልጆቿ ለባሏ እንድትተርፍ አስተዋጽኦ ያደረጉት የዛን ቀን የነበሩ አዳሪ ዶክተሮች ናቸውና አዳሪም የማለዳውም ተረካቢዎች እዛ ለባሏ ተደውሎ በዶክተሩ አካውንት ገብቶ ስንት መከራ ታይቶ ነፍስ ዘራች። በቃ ኦሬዲ ነጭ ሆናለች እሷ በቃ የሆነ ስቴፕ አለው አዋቂዎች እንደሚሉት ማለት ነው። እዛ ጧት ላይ ልብሷ የለም ልብስ አንድ ልብስ ናት ያለቻት። እኔ ደግሞ ሰዓት 4 ሰዓት ነው ከዚህ የምትነሱት ብላችኋል። ኤርፖርትም ቶሎ መድረስ አለብን ስትል እኔ ደግሞ ነፍስ ጥያት እንዳልሄድ በማርያም አደራ ትላለች። ልጆች አሉ ባላለኝ ብላ ቀድመን ስላወራን ከዛ አሳዘነች። አብሬያት ቆዩ። እኔ እዚህ ደግሞ ሆዴ ግን አንድ ሶፋታ ይሰጠም ተቅማጡ ማለት ግን እኔ ምን የእግዚአብሔር ጥበብ እሷን ትረፊ ብሎ እግዚአብሔር ቸርነት ሆኖ እኔን እግዚአብሔር ያለውን ተቆጣጥሮልኝ ቀጥ ብዬ ቆም ታክማ ድና ለማውራት ቀላል ነው ግን ሆነ ቦታው ላይ ስትሆን እዛ አትርፈኝ የሆነ ሰዓት ላይ ያረፋችሁ በሆነ ሰበብ ስንወርድ አላየ በጣም ያስፈራል። ከወዲህ እንዳልኩ እጅግ በጣም በርከት ያለ እንቁላል የሚመስል አረንጓዴ ይቀላቀል ውሃ ይቀላቀል ከወዲህ የሚወጣው ማለት ነው። እና እዛ ይሄ ወገቤ እንደዚህ ያዘኝ። እንደዛ ሲሆን እየለቀቀ መጣ። እዛ ቤት ደረሰን። አይደርሱ ሄድ አዲስ አበባ ገባ። አዲስ አበባ ደግሞ ስንገባ አላየ እጄ እንደዚህ ነው ሆነ ይቀራል። ሁለቱም እጄ እቃ ይዝም ሴንስ አላረግም። በቃ እንደዚህ ነው የሚለው እጄ ልክ እንደሆነ ነገር እንደ ፓራላይዝ እዛ ጭንቅላቴ ነው በቃ ወገቤን አትንኩኝ በቃ እንደዚህ ቀስ ብሎ ነው የሚያስቀምጡኝ የሚያቀኑኝ ከጸበሉ ስመለስ ማለት ለረጅም ቀናት ማለት ነው። ከዛ እያለ እህቶች አሉ እዚህ ልምድ ያላችሁ በተደጋጋሚ መተዋል ካንተ ጋርና ስጠይቃቸው ቤቲ በርቺ አይዞሽ
እሱ ምልክት ያው አንዳንዴ መግለጽም ይከብዳል። እዚህ አንዳንዴ ክፉ ስራ አካሄድ ነው። ይሄ ሰውነት የሚደነዝ ድንጋይ የሚሆን ጭንቅላቴን የሚይዘኝ የሚሰውር እምረሳው ነገር ቀስ በቀስ አላይ እየለቀቀ ሄዶ ጭንቅላቴን በስነ ስርዓት መቆም ጀመረ። እጅም መስራት ጀመረ። ከዛስ አላየ በአንድ ጎኔ መተኛት አልችልም፣ በዚህ ጎኔ መተኛት፣ በጀርባዬም አልተኛም፣ በምንም አቅጣጫ አልተኛም። ጊዮርጊስ ከመሄዴ በፊት ምንም በቃ ህይወቴ ሰውነቴ አይታዘዝልኝ በጭራሽ ማለት። በዋነኛነት ህይወቴን ራሴን መጥላቴና ራሴን ይዳዳኛል። ያው እንዳመከን ማለት ነው፣ እንድጠፋ ይዳዳኛል። እዛ 15 ቀን ከ20 ቀን በኋላ እዛም አላረፍኩም። ቤዛይት ማርያም ጸበል ገባው። አላየ እማልክደው ነገር ቤዛይት ማርያም አራብሳ አካባቢ ያለችው ልክ በርሜል ቅዱስ ጊዮርጊስ እቺ የ44ቱ ጸበል አለ አይደል? እንትን ገንዳውን እንትን ውስጥ ጉርጓድ ውስጥ የተጠመቅነው በርሜል ቅዱስ ጊዮርጊስ የሸተተኝ ሽታ እዛ ውስጥ አገኘሁት። ኧረ አባ እኔ በርሜል ቅዱስ ጊዮርጊስ የሸተተኝ ሽታ ሸተተኝ። ኧረ አባ ተአምር ነው ይሄ ያልኩ። እሷን ተጠምቄ ስመጣ ጀርባዬ ላይ ወገቤ ላይ ያለው የለም። እኔ እዛ መቆየት ፈልጌ ነበር ለመቀጠል ማለት ያለው ኮንዲሽን ጥሩ ስላልሆነም ስለማይቻል በቃ መጣ። እዛ ላይ እግሬ አሁን እንደፈለግ ይታዘዛል፣ ጭንቅላቴ ይሰራል። የበፊቷ ቤተልሔም መጣ። አላየ በጣም አደገኛ ማለት ነው። ህይወት መፍረስ በጣም አደገኛ ህይወት ቤት መበተን እና ራስን ማጣት መሞት ከባድ ነው። ሳይ በፊት ልክ በሬ ጋር ሲደርስ ይገማኛል። የኔ ቤት በቃ የሚያስጠላሽ ተሸተኛል። ምንም እኮ የለም። በቃ ሰው አጠገቤ ከቆመ መጥፎ የሆነ ይከረፋኝ። ለምን እዚህ ቤት መጣሁ? ለምን ገባሁ? ለምን እንደዚሁ ከምን ሲል ከበርሜል ቅዱስ ጊዮርጊስ ስመጣ ብራይትነስ በቃ ፍክት ያለ ተስፋ። እንዴ ምን ሆኜ ነው? ልጆቼን ለምን እንዴ ባለቤቴንስ ለምንድን ነው የምጠላው? ቤቴንስ ለምንድን ነው የምጠላው? ያለ ጥያቄዎች እየመጡ እዛ ላይ ጭንቅላቴ ላይ እዚህ ላይ ተጭኖኝ የነበረ ሚዲያ ላይ የማይመጥኑ ብዙ ነገሮች አሉ። አይን የማይነገራል የሚነገራል እና ብዙ ክፉ ነገሮችና ከባድ ነገሮች ሄደዋል። እግዚአብሔር አሰናብቷቸዋል። እኔ በማውቀው መንገድ እግዚአብሔር በሚያየው መንገድ ከጭንቅላቴ ላይ ከባድ ነገር ነው የተነሳው። ከሰውነቴ ከደም ውስጥ ማለት ነው ተነስቶ ሄደ። እንደዚህ ቁጭ ብዬ ታክሲ ላይ ከወረድኩኝ ተደግፌ ለተወሰነ ሴኮንድ ቆያለሁ። አላቆም ራሴ ከበርሜል ቅዱስ ጊዮርጊስ የበፊቷ ቤተልሔም ማለት ነው። እሳት ጉልበቴ ተመለሰ። አላየ ህይወቴም ኑሬም በተስፋ የተሞላ አላየ ትወጣበታለሽ ወይም ደግሞ ይሆንላታል ብሎ የማይታሰብ እግዚአብሔር አምላክ ቤተሰቦች አጠገብ ያሉ ሰዎች ያውቁታል ያንን ነገር። እግዚአብሔር ድንቅ ስራ ሰራ። ስፔሻሊ በትላንት ሊቀ መላኩ ቅዱስ ሚካኤል ቀን ደርሷል እለዋለሁ። ቀን ደርሷል። እግዚአብሔርን ድንቅ ስራ እንድመሰክር አብቀኝ። መብርሃን ወላዲተ አምላክ አፍኜ በውስጤ ሰብስቤ ያስኩትን ተአምርሽን ይዤ አልቀመጥ። ትዳሬንም መልሰሻል፣ ኑሬንም ህይወቴንም አስተካክለሻል። ስራዬም አላይ በማልጠብቀው ሁኔታ እግዚአብሔር ይመስገን ተስተካከለልኝ። ይሄ የሚያስደነግጥ የሚጨንቅ የሆነ ጥፊ ራስሽና ጥፊ ህይወት መጥላት ሰው መጥላት የለም። ሰላም ነኝ። ሆድ ውስጥ የአንድ አውሬ ይሆናል ያልኩ ተወሰነ ሴንስ አደርጋለሁ፣ ግን እንደ በፊቱ አይደለም። እና አሁንም እግዚአብሔር ከፈቀደ እንግዲህ በድጋሚ ዙር እግዚአብሔር በቸርነቱ ከረዳኝ ሊሄድ ይችላል አላይ እና በስተመጨረሻው ማስተላልፈው ነገር ምንድነው? የሰው ልጅ ሰርቶ ቢበላ እንዳጠቃላይ የሰው ልጅ ሰርቶ ቢበላ ሰውን ባያይ የሰው የኔ ነው ሰርቶ ተጋግዞ ተረዳርቶ ቢኖር መልካም ነው ብዬ ነው የማስበው። አንዱን በመጠፋፋት ህይወት አይቀየርም፣ ታሪክ አይቀየርም። አንዱ አግኝቶ አንዱን በማሳጣት ታሪኩ አይቀየርም። ለጊዜው ሊመስለን ይችላል፣ ያ ሰው እጁ ኪሱ ሊሞላ ይችላል፣ ግን አይደለም፣ አይዘልቅበትም። ሰው ብድራቱን የሚያገኘው ሲያገባ፣ ሲወልድ፣ ሲያረጅ ነው።
ስለዚህ ዛሬ በወጣትነት ጊዜያችን መልካም ከሰራን እግዚአብሔር ምንም መልካም የማያደርግልን ነገር የለም። ምንም የማይደረግልን ነገር የለም። የሰው ልጅ ከክፋት ቢርቅ ሰው ስለሰራ ሰው ስለለበሰ ጥሩ ህይወት ስላለው ሰው በክፋት ባይጓዝ ያን ክፋትን ቦታውን ያ የክፋት የርኩሰት ቦታውን ለመልካም ነገር ቢጠቀሙ ያንን ሰው መልካሙን አስተሳሰቡ ወይም ጉልበቱንም ገንዘቡንም ቢል ለክፋት ከሚጠቀመው ያንን ሰው ለማጥፋት ከሚጠቀመው ይልቅ ያንን ሰው ቢረዳ ወይም የተቸገረ የተራበን ቢረዳ ጽድቅ ሆኖ ይቆጠርላታል። እና ይሄ ነው አላይ ያለው ነገር። ጥያቄ መልካም። ባንቺ በኩል እኔ ያላነሳኋቸው አንቺ መናገር የምትፈልጊው ያልጨረሽው ነገር ካለ የመጨረሻ እድል ልስጥሽና ፕሮግራማችንን እንቋጨዋለን። የመጨረሻው በርሜል ቅዱስ ጊዮርጊስ እኔ ብዙ ጸበል አውቃለሁ። ብዙ ጸበል ከአዲስ አበባ ውጪ ተጉዣለሁ። ብዙ ጸበላትን አውቃለሁ። አዲስ አበባ ውስጥም እጅግ በጣም አሉ ወይም ብለህ ባይምሮ የማታስባቸው ብዙ ገቢረ ተአምራት የሚፈጽሙ ጸበሎች አሉ። ግን ሰማዕቱ ቅዱስ ጊዮርጊስ ወይም የቋራው ንጉስ ሰማዕቱ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ ግን እውነት በእውነት ታሪክን ቀያሪ ነው። ስጋይ ነው፣ ነፍስንም ይቀይራል። እኔ ያየሁት በራሴ ገና ልብስን አውልቀህ ወደ መጠመቂያው ስትደርስ ያለው ፍርሃት ማለት ስሉስ ቅዱስ በመንበሩ ቁጭ ያለ ነው የሚመስለው። የመጨረሻው ሰዓት የዓለም ፍጻሜ ሲመጣ የሚነፋው መለከት ነው እኔ ያየሁት የተሰማኝ። መለከቱ ሲነፋ ለፍርድ ቀን የተነሳን ያለ ነው የሚሰማው። በጣም ያስፈራል። በርሜል ቅዱስ ጊዮርጊስ ሰው ሲመጣ ሌላውም ጸበል እንዳለ ሆኖ በርሜል ቅዱስ ጊዮርጊስ ሲመጣ ግን እጅግ በጣም ያስፈራል። እጅግ በጣም እውነት ስለ እውነት ሊቀ መላኩ ቅዱስ ሚካኤል ምስክር አድርጌ ነው የምናገረው። በድፍረት ባይመጡ በተለይ ሌላ እምነት ተከታዮች ምን ያመጣል ምንድነው ሐሰት ነው በመንጥስ የሆነ ነገር ተደርጎ ነው የሚሉት አፋቸውን ቢቆጥሙ። ለምን በበረከት ፋንታ መርገም ስለሚያገኛቸው። እኔ እጅግ በጣም ብዙ ህዝብ ብዙ ሰው ያቀኛል። በእኔ ደግሞ እችን ታሪክ ስናገር ጥቂት ሰው ቢነልኝ እኔ ደስታዬ ለነፍሴም ዋጋ አላት ለስጋዬም ዋጋ አለው። እና በጣም ያስፈራል። አላይ ገና ስቀርብ አንቺ እንሰርተሻል ይሄን አርገሻል ብሎ ሚዳኝ ያለ ነው የሚመስለው። ትገባለህ ትቆማለህ ከዛ ቁጭ በል ትታሰራለህ ትገነዛለህ። በቃ ሞትክ ማለት ነው። ሞቱ እንደመነሳት ነው የሚቆጠረው። በርሜል ቅዱስ ጊዮርጊስ ሄዶ ሲመጣ ማለት ነው። እና በድፍረት ባይመጡ እና ያልሄደ ምእመን ካለ ሄዶ ቢድን መልካም ነው ብዬ አስባለሁ። ስለነበረ ቆይታ አመሰግናለሁ። እሺ እህቴ እንግዲህ በቆይታሽ ከልጅነትሽ ጀምሮ እስካሁን ድረስ ያለው የህይወት ታሪክሽንና የእመቤታችን የቅድስት ድንግል ማርያምን አማላጅነቷን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረትና ቸርነቱን የቅዱሳን የጻድቃን የሰማዕታትን ተራዳኢነታቸውን ያገዙሽንም አካላቶች ጭምር በማመስገንና በመግለጽ የሚያስገርምና የሚያስደንቅ ቆይታ አድርገናል። እግዚአብሔር አምላካችን ቀሪ ዘመንሽን የተቃና ያድርግልሽ። የቀሩ ነገሮችም ካሉ ሰማዕቱ ቅዱስ ጊዮርጊስ ያስተካክልልሽ እና አላይ አንተንም እግዚአብሔር ይባርክ። በስተመጨረሻ የህይወቴን ቁጭት ቋጠሮኝ እንዲፈታልኝ ምክንያት ይሁን ካንተ ነህ። ያኔ የስፖንሰር አላጣም መናገር ስላልፈለኩ አንተ ምክንያት ድልድይ ሆነ በፍጹም ትትናና በፍጹም ቅንነት አስበህ አድርሰህ በደሌም ኃጢአቴም ታጥቦ ኑሬም ወደ ቦታው እንዲመለስ ታሪኬ እንዲቀየር ጤናዬም እንዲመለስ ምክንያት አይደል እግዚአብሔር የሚፈልገው ምክንያት ስለሆንከኝ አመሰግናለሁ። አላየ እውነት ሁሌ በጸሎቴ በህሊናዬ አለ። ሁሌ ባፌም ከእግዚአብሔር ከቅዱሳኖቹ ቀጥሎ ምክንያት ሆነ። እውነት ሁሌ ነው ማመሰግናለሁ። እውነት ሚዲያችሁንም አመሰግናለሁ። ይደግ ይበልጥ ያስባለሁ። አመሰግናለሁ። በውጭ ሀገር ያሉ እህቶች ወንድሞች ኢትዮጵያ ላይ ያሉ ደጋግ ኢትዮጵያውያን በሚያደርጉት አስተዋጽኦ ነው እኛ የሌላቸውን በችግር ውስጥ ያሉ እህቶች ወንድሞችን ኖሯቸው ግን ነገሮች አልሳካ ብለዋቸው ስንክልክል ብሎባቸው እንዳለ ያላቸው እንደሌላቸው የሆኑ እህቶች ወንድሞችን ስፖንሰር በማድረግ ምክንያት የሚሆኑን ትልቁን ሚና የሚጫወቱት ደጋግ ኦርቶዶክሳውያን ናቸውና
ምስጋናውን እግዚአብሔር ይውሰድ። ለሚሰጡ እጆች ሁልጊዜ እግዚአብሔር አምላካችን በምህረት አይኖቹ ይመልከትልን እንላለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን ሰፊ ነገር ነው አንስተን ስንወያይ የነበረው። እህታችን ከልጅነት እስካሁን እስካለችበት የህይወት ታሪኳን ያሳለፈችውን ውጣ ውረድና የተደረገላትን ገቢረ ተአምራት እግዚአብሔር እንደወደደና እንደፈቀደ መጠን በዚህ ልክ ገልጸዋለች። በክፍል 1 በክፍል 2 ረጅም ቆይታ ነው የነበረን። ስለዚህ ምንኛ ትደሰቱ። በተለይ ሁልጊዜ ለሰው ቀና የምትሆኑ መልካም ነገር የምታደርጉ ያላችሁን የምትሰጡ ካላችሁ ላይ ቆርሳችሁና ከፍላችሁ የምትሰጡ ደጋግ ኦርቶዶክሳውያን ምን ያክል እንደምትደሰቱ በዚህ ቪዲዮ መረዳት ትችላላችሁ ብዬ አስባለሁና ለእህታችን እንግዲህ የዛሬ ዓመት የካቲት 23 ላይ በነበረን ጉዞ ነው ይህች እህታችን የሄደችው በስፖንሰር ተሸፍኖላት። እኔ ሁሉም ሰው እርዳታ ሲጠይቀኝ ደጋግ እህቶች ወንድሞቼን ተስፋ በማድረግ እስቲ እሞክራለሁ ብዬ ሲሳካልኝ ነው የማደርገው ስልካቸውን በመመዝገብና እንግዲህ ለዚህች እህት የከፈላችሁ እህቶች ወንድሞች ያው በዚህ ሚዲያ ውስጥ አድምጣችሁ ይሄንን ትሰማላችሁ ብዬ አስባለሁና ደስ ሊላችሁ ይገባል። ሁሉ ጊዜ ለተቸገሩ እህቶች ወንድሞች የምታደርጉ ሁሉ እግዚአብሔር አምላክ ይጠብቃችሁ። አሁንም ተመዝግበው የሚጠብቁ ብዙ እህቶች ወንድሞች ስላሉ የምትችሉትን እጃችሁን ብትዘረጉና የታሰሩ እግሮች የታሰሩ እጆች ቢፈቱ የዳቢሎስ ሰንሰለት ቢበጠስ የእግዚአብሔር ምሕረትና ቸርነት የቅዱሳኑ ተራዳይነት ቢገለጽና ቢነገር እናንተም በረከት ብታገኙ ማለት እወዳለሁ። ተደርጎላችሁ ደግሞ ምስክርነት እየሰማችሁ ዝም ብላችሁ የተቀመጣችሁ ኦርቶዶክሳውያን ሌሎች ሰዎች እንዲድኑ ምክንያት ብትሆኑ መታችሁ ብትመሰክሩ ለሚዲያ ግብአት እንድትሆኑ የሚዲያ ፕሮግራም እንድትሸፍኑልን አይደለም። እኛ ሚዲያችን አንድም ቀን ክፍት ውሎና አድሮ አያውቅም። ፕሮግራሙን ጠብቆ የተለያዩ መርሃ ግብሮች ይቀርቡበታል። ግን የእናንተስ የተደረገላችሁ ድንቅ ነገር የእግዚአብሔር ምሕረትና ቸርነት የቅዱሳኑ ተራዳይነት የድንግል ማርያም ምልጃና ጸሎት ረድኤት በረከት መቼ ነው በእናንተ ላይ የተፈጸመ ታምራት የሚገለጸው? መቼ ነው የሚነገረው? እና የተደረገላችሁ ሰዎች እየመጣችሁ ብትመሰክሩ የበለጠ ይደረግላችኋል። ያየነውን እንመሰክራለን፣ የሰማነውን እንናገራለን ይላል መጽሐፍ ቅዱስ። በምድር የመሰከረልኝን በሰማይ አባቴ ፊት እመሰክርለታለሁ፣ በምድር የሚያፍርብኝንም በሰማዩ አባቴ ፊት በአብ ዘንድ አፍርበታለሁ ይላልና መጽሐፍ ቅዱስ። ስለዚህ እናንተ የበለጠ እንዲደረግላችሁ የተደረገላችሁን ነገር ብትናገሩ ብትመሰክሩ ለሌሎችም የድህነት መንገድ ብትሆኑ ማለት እወዳለሁ። ስለነበረን ቆይታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በያላችሁበት ቸር ሰንብቱ።